የሚያሳዝነው ነገር ምንድነው? ሴቶች ለፍተው ህይወታቸውን ለማስተካከል ሰው ሀገር ላይ ሆነው በጣም ለፍተው ብዙ ነገር እንትን ብለው ሰሞኑን አንድ የሰማሁትም እንትን ነበር ሀገር ቤት ላይ ብሯን መብላት የሚባል ነገር እና ልጅቷ 10 ምናምን አመት ውጭ ሀገር ቆይታ ሀገር ቤት ስትገባ ሲቀምበት ነበር ሲባል ነው የምንሰማው ብዙ ጊዜ። ያ ነገር በደንብ ይስተካከል ጥሩ ነው። በደንብ ዘንድሮ ብዙ ነገር እያበላሸ ካለው ነጥቦች መካከል አንደኛው እሱ ነው። ባል ሰርቶ የማምጣት ግዴታ ነበረበት። ኢብራሂም መጥቷል። ኦኬ ኢብሮ በጫት ጉዳይ ላይ ምከራቸው ወንዶችን። እኔ ከበፊትም እናገራለሁ ጫትን አትቃሙ። ጫት ለቃሚዎችም አልጠቀምም። ከጫት ራቁ። ባረከላሁ ፊኩም። ተግባባን? ያ ነው። እህቶቼ ሴቶች ደግሞ መከራችሁ ነገር ምንድነው? ወንድ ልጅ ከመጋባታችሁ በፊት እኮ ታወራላችሁ አይደል? ማለት 1 ሳምንት 2 ሳምንት ታወራላችሁ እኮ ለውይይት ለመተዋወቅ ያክል 1 ሳምንት 2 ሳምንት ይወራል። ይሄ 6 አመት ካወራችሁ በኋላ መጋባት የሚባል ነገር የለም። 6 አመት ካወራው በኋላ የለም። 1 ሳምንት 2 ሳምንት ለመተዋወቅ ይወራል። 1 ሳምንት 2 ሳምንት ለመተዋወቅ ስታወሩ የብር ነገር ከተነሳ ችግር አለ። እዚያ ማለት የብር ነገር ከተነሳ ችግር አለ። ዘባለ ያለው እናንተ ሙሉበት የሚመለከተኝም። ባረከላሁ ፊኩም። አሁን እኔም ልተኛበት ወንድሞቼ እና እህቶቼ። ወንድሜ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢር ሰዎችን አስልሞ ጨረሰብን ምን ይሻላል እያለ ነው። አላህ ይጠብቀው ወንድሜ ጃቢር፣ ወንድሜ ኢብራሂም በረካ ያርጋችሁ። አሚን። በነገራችን ላይ ላግዛችሁ እየተዘጋጀው ነው ሰሞኑን ኢብሮ። ማሻአላህ ወላሂ ላግዛችሁ እየተዘጋጀው ነው። የኔ ዝግጅት ደግሞ ትንሽ ጊዜ ይፈጃል። የሆንኩ ኤሊ ነገር ነኝ። በጣም ቆያለሁ ዝግጅቱ ላይ። አሸኩለህ ተራታ መጣም። አይ ቀስ ብዬ እንትን እያነበብኩ ነው እንትን እያልኩ ነው። ሰሞኑን በጣም ጊዜ ወስጄ ያየሁ ነው ብዙ ነገሮችን ምናምን። ወላኪን እስቲ ኢንሻአላህ አላህ ካለ የሆነ የሚጠቅም ነገር ካመጣም ብዬ ዱዓ እያደረኩ ነው። ኢንሻአላህ ትልቅ ነገር ነው። ኢንሻአላህ አላህ እስቲ መልካም ነገር ያናግረን፣ መልካም ነገር የምንሰራ ያድርገን። ወንድሜ ጃቢር በጣም እየሰራ ነው መሰለኝ። ለማን ነው አቤት የሚባለው? አይ ባለፈው ያው ክላሹን ወልውለን ሰተናዋል። መተኮሱ እሱን ነው ማለት ነው የሚጠይቀው፣ እሱን ነው የሚጠብቀው። አይሰተም። ማሻአላህ ተባረከ الرحمن اللهم زد وبارك። እህት ዳሪያ ያው አልሞ ተኳሽ ጋር ነው ያለችው። እሷም እየተለማመደች ነው። ጎበዝ ናት መሰለኝ። እሷም ብዙ ጊዜ እዚህ የጃቢር ቤት ነው ማየት። አላህ ይጠብቃት እሷንም። ከኔ ጎንም አዲስ ማሻአላህ። አዎ ሲና ቅድም እንትን ብለው ነበር። ሲናም ነው ስሟ? አዎ ሰሚራ ማሻአላህ ተባረከ الرحمن الله يبارك فيها ويسلمها። እህት ሰሚራ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ደግሞ ቅድም ጥያቄ ያለሽ መስሎኝ ለመልስ ዘጋጅ ነበር። ኢብሮ መጥቶ እንትን አለኝ እንጂ ምክንያቱም ሴና የኢየሱስ ነው የሚለውና ከዚያ በኋላ አይነበብም። እስከዚያ ብሎ ነው የሚቆመው ጽሁፉ ራሱ ማለት ነው መጀመሪያ ስትገቢ እና አይቼ እንትን ብዬ ነበር። አሁን ጽሁፉ ሙሉን አይቻለሁ። የኢየሱስ አምላክ አላህ ነው ጌታዬ የሚል ማሻአላህ። አላህ ይጠብቅሽ፣ አላህ በረካ ያድርግሽ። የምትጠይቂው ጥያቄ ካለሽም መጠየቅ ይቻላል በፈለግሽበት ሰዓት ኢንሻአላህ። አላህ ይጠብቅሽ ብያለሁ። ሁላችሁንም አላህ ይጠብቃችሁ። ዛሬ የማይሆን ቀን የመጣሽው እህት ሰሚራ፣
ሴቶች ላይ የምወርድበት ቀን ላይ ነው የመጣችው ይብሮ ኡስታዝ አንድ አብዘተነዋል እኛ ጣል አድርግብን ነገር የወንዶቹ ነው አው የእናንተማ እየተካሄደ ጣል የሚደረግ እኮ አይደለም የነሱ በጣም ስለቀለለ እኮ ነው እየሄድኩ ጣል ያደረኩት እናንተ የሆነ ሴሚናር ነገር ያስፈልገዋል ኮርስ ቁጭ ተደርጉ የእናንተ ስላውን የሌለውበት አልመስልም አላህ ይቅር ይበለን ወላሂ በነገራችን ላይ ወላሂ አላህ ምስክሬ ነው ዘንድሮ የወንዱ ጉዳይ እንዲሁም እኔ ከሴቶችም በላይ የወንዱ ወላሂ በጣም ነው የሚያሳስበኝ ወላሂ በጣም ነው የሚያሳስበኝ በጣም ማለት ነው ከሴቱም በላይ የወንዱ በጣም ያሳስበኛል ዘንድሮ ያለው ነገር አላህ ኸይር ያድርገው እስቲ ኢንሻአላህ ሌላ ጊዜ እስቲ በሰፊው እንመለስበታለን እንደው በመሸት ገብቼ ኢራንና እስራኤል ሆነኩ የኒውክሌሩን አዘነብኩባቸው والله ይቅር ይበለኝ እኔንም እነሱ በጠረጴዛ ዙሪያ ይሁን በጠረጴዛ ዙሪያ አይደለም እነሱ በማይክ ነው ቁጭ ተብሎ ነው የሚወራው باذنillah والله በጣም ደክሞኛል ወንድሞች ሲጀመር የኔ ኢሚዩኒቲ በጣም ሞቷል ሰሞኑን ስራ በጣም በዝቶብኝ ጉንፋን ሁላ መቋቋም ነው ያቃተኝ ማለት ነው አሚን اللهم አሚን አልተረፍንም እንደ ኻሚናኢ የሆነ ጉድጓድ ውስጥ አትደበቁም ነበር ተው እንጂ እናንተ ምን ሆናችኋል መደበቅ ነው አሁን ተኩስ ሲጀመር እንትን ላይ ቆሞ ረብሻ ከማድረግ መደበቅ ነው የሚያዋጣው ስለ ሐላልሁም ሰምተሃል ወይ ምንድነው ሐላልሁም ሌላ ፋይል ነው እንዴ ብሮ ሌላ ፋይል ነው ሌላ አሁን በዚህ አይነት ይከብዳል አይነ ራሱ ላ ሌላ ፋይል እንኳን በጣም ከባድ ነው አሁን ወላሂ በጣም ከባድ ነው ዘውጁና ተዘወጁ አባቴ እኔ ጋር መጣችሁ ዘውጁና የምትሉኝ ወልያችሁ ነኝ ትላለህ እዚህ ጋር ኡስታዝ ቲክቶክ እንቅልፍ አይታሰብም ከመጣ ቲክቶክ እንቅልፍ ምናምን አታስብ ደግነቱ ሁለት ሆነን ተቀምጠናል አሁን ችግር የለው መጀመሪያ ብቻዬን ነበርኩኝ እና የሆነ ነገር ስቶሪ ተናገርኩ ይዛ አጠገብ የሆነ ነገር ይዛ ደህና ታዲያ ግራ ጎኔማ አለች አባ ለራሴ እኔ ያስተካከልኩትን አስተካክዬ ነው ስለናንተ እየተናገርኩ ያለሁት ማለት ነው ከከፋም ይቅርታ እያልን እንቀጥላለን እኛ አላህ ያግራላችሁ ብለናል ወንድም እህቶች ቀደም እኮ እጁ ከፍንጅ ነበር የተያዙት በቃ የሆነ መሀል ላይ ገብቼ ንግግሩ ላጠፋብኝ ወልዓያዱ ቢላህ ያስበዋል መሀል ሜዳ ላይ ጦርነት ውስጥ ገብተህ ፊት ለፊት ሐውለ ወተላ ቢላህ ተረፍ ያለው አልহামዱሊላህ ተረፍ ያለው የበኋላውን አላህ ነው የሚያውቀው ግን አሁን ተረፍ ያለው ለማለት ያክል ነው አሁኑን ነው ያልኩ ያለሁት የሆነ ችግር ከደረሰም ወንድሜ ከድር ነው የሚጠየቅበት እኔ የለውበትም ባረከላሁ ፊኩም ብያለሁ والله ወንድሜ ኢብራሂም የናንተ ውዴታና ፍቅር ለናንተ ያለኝ ቦታ ወንድሜ ጃቢር እህት ዳሪያ እህት ሰሚራ እህት ነቢያት እህት አሲያ ወንድሜ ኸድር እምጂ ሁላችሁም ከስር ያላችሁትም ጭምር ለናንተ ያለኝ ክብርና ቦታ ነው ወንድሞቼ ናችሁ ለአላህ ብዬ ነው የምወዳችሁ ከናንተ ጋር ቁጭ ብዬ ማውራቴ ኢንሻአላሁ ተዓላ ከአላህ ዘንድ የሆነ አጅር አገኛለሁ በሚል አስባለሁ ያ ነገር ነው ያመጣኝ ያቆየኝም እሱ ነገር ነው አሁንም ጥያችሁ እንዳልሄድ ያደረገኝ ያለው እሱ ነው እንቅልፍ ግን ከብዷል በጣም ከብዷል የሆነ ቦታ ላይ መውደቂያ አይቀርምና የማይሆን ነገር ከመናገሬ በፊት ልተኛ ብያለሁ ሰላም ሁኑልኝ ለአላህ ብዬ ወዳችኋለሁ ወንድሜ ኢብራሂም አንተም ሰላም ሁኑልኝ እህት ዳሪያ እህት ሰሚራ እህት አሲያ እህት ነቢያት
እህት ዛህራም መታለች። ሱብሃንአላህ ትልቅ ሰው መጣ ለወጣ ስል እህት ዛህራ እንዴት ነው? ሰላም ነው? ዛህራ አትሰማም መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነው? ሰላም ነው? አልሐምዱሊላህ። ሰላም ነው ኡስታዝ? አልሐምዱሊላህ እኔ ሰላም ነኝ። በነገራችን ላይ ባንቺ ጉዳይ ሁሌ እንዳስፈራሩኝ ነው። በክርክሩ ጉዳይ ላይ የሚሰሩ ወንድሞች እህቶች አሉ ምናምን ብዬ 5-6 ሰዎችን ከጠቀስኩ በኋላ አንዳንድ ጊዜ አንቺን ስም ረሳለሁ። ዛህራ ሙስጠፋ ብለው ያስፈራሩኛል ከስር ሆነው ማለት ነው። እና አላህ ይጠብቅሽ፣ አንቺንም ጥሩ እየሰራሽ ነው። በዚህ ዱንያ ላይ ሰዎች እንዳወቁሽም በአኺራም ታውቀሽበት አላህ ዘንድ የምትኮሪበት መልካም እንደምታገኝበት አላህ ያድርግሽ። መልካም ስራሽን ይቀበልሽ። ሁላችንም አላህ ይቀበላችሁ። አመሰግናለሁ በጣም። የምትናገሩትን ንግግር በአጠቃላይ የምትከራከሩትን ክርክር በአጠቃላይ እንኳን ክርክሩ ይቅርና ሐታ የምትቀልዱትን ቀልድ የምትሄዱትን አካሄድ ሁሉ አላህ Subhanahu Wa Ta'ala በመልካም መንገድ ላይ ያድርግላችሁ፣ አጅሩንም ይጻፍላችሁ፣ ኢኽላስም ይወፍቃችሁ። ሁላችሁም ነይቱ አቅላችሁ ላይ ነይቱ። እዚህ ጋር መታችሁ ስትቀመጡ አጅር ለማግኘት ነው። ስትከራከሩ አጅር ለማግኘት ነው። የሆነን ሰው ወደ ኢስላም ለማምጣት ነው። ወደ አላህ መንገድ ለመምራት ነው። እህታችን ዳሪያ መታለች፣ እህታችን ሰሚራ መታለች፣ ወንድማችን ጃቢር መጥቷል። እነኚህ ሁሉ መጥተዋል አይደለም፣ ሰዎችን እያመጡ ነው። ባረከላሁ ፊህም በጣም እየሰሩ ነው ያሉት። ለምን? እናንተ ትናንትና መልካሙን ነገር ነይታችሁ ለነሱ ጥሩ ነገር አስባችሁ ስትሰሩ አላህ የእናንተን ተቀብሏችሁ እነሱን ምክንያት አድርጓችሁ እነሱን አመጣቸው። እነሱም ደግሞ አሁን ንያቸውን አጽድተው ለአላህ ብለው ሄደው ትናንትና ከነሱ ጋር የነበሩ ወንድም እህቶችን ጠርተው ደግሞ ሲያመጡልንም እነሱም አጅሩን ያገኙበታል ማለት ነው። እህት ዛህራም እንደዚያው አላህ ይጠብቅሽ ብለናል። በረካ ያድርጋችሁ። ሁላችሁንም አላህ በረካ ያድርጋችሁ። ስራችሁንም አላህ ይቀበላችሁ። ይኸው እህት ዛህራ ባለፈው ሲዝቱብኝ የነበሩት ከታች ያሉት ናቸው። አሁንም እያስፈራሩኝ ነው። ሐውላ ወተላ ረተው አምልጦኝ ነው። በቃ ዛህራ ማለችበት ብያለሁ። በዱላ ከሆነ በቃ አይቆምም ማለት ነው። ሰለምቴ በነገራችን ላይ ሰለምቴ የሚለው ስም ደስ የሚል ነው። ምክንያቱም እንደ ከቤተሰቡ እንደወረሰ ሰው ዝም ብሎ የወሰደ አይደለም ማለት ነው። ሰለምቴ ብሎ ማለት አላህ Subhanahu Wa Ta'ala የወደደው አቅሉንም ደግሞ ከፍቶለት እንዲው ይህ እስልምና ላንተ ይገባሃል ብሎ መርጦ የተሰጠው ሰው ነው። ሌላው እኮ ዝም ብሎ እናት አባቱ ስለነበሩበት እኮ ነው የሚሄደው አብዛኛው ሰለምቴ ስትሆን ደግሞ ስለ አባት ስለ እናት አይደለም ለአምነህበት አስበህበት አጣርተህ ምኑን አይተህ ምን ብለህ የምትመጣው ማለት ነው። ስለዚህ ሰለምቴዎች ወላሂ በእናንተ ምቀናውን ቅናት አላህ ብቻ ነው የሚያውቀው። አላህ እናንተንም ሁላችሁንም ይጠብቅልኝ ብያችኋለሁ። ባረከላሁ ፊኩም ወአህሰነ ኢለይኩም። አላህ Subhanahu Wa Ta'ala ጀነት ውስጥ ይሰብስበን። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብያለሁ። ባረከላሁ ፊኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛከላህ ኸይር ኡስታዙና አላህ ይጠብቅ። አላህ እንግዲህ ጀዛህን በጀነት ይክፈልልህ። አንተም እንግዲህ እኛ ምን አይነት ዱዓ እንደምናደርግልህ አናውቅም። ኤኒዌይስ ጀዛከላህ ኸይር። አሚን። ወንድሜ ኢብራሂም እኔ ልሂድ። ወንድሜ ከስር የወርቅ ልጅ የሚለው የፍልስጤም ባንዲራ ያለው ልጅ የሆነ ጉዳይ ያለው ጉዳዩን ፍቱለት። ሰላም አለይኩም። አላህ አቤት እና እንደዚህ አይነት ይሄን የመሰለ ዱዓ ይሄን የመሰለ ዳዕዋ ይናፍቃል ብቻ። እና ምን ትላላችሁ? አሁን ደግሞ የሆነ ሰው ይገባልናል። አሁን የሆነ ሰው እንዲገባ ልክ ያለው ትላላችሁ? እና ይላኩል ሰው ገባ። አዎ ማሻአላህ። ሰላም አለይኩም ወራህመቱላህ። ለሰው እኔ ነኝ የማዘው
እንዴት ነህ ሼህ? እንዴት ነህ ወንድም አለ? አልሐምዱሊላህ ሁሉ ሰላም ሁሉ አማን። እንዴት ነህ? ደህና ነህ ወይ? ሁላችሁም ሰላም አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ማሳረጊያውን ታዲያ? የአላህ ቃልን ሰምተን ልባችንን በዛው አላህ ኡስታዝ አላህ እድሜውን ያርዝመው። ወላሂ ይገርም ተንቆ ያደረገልን ኢንሻአላህ። ትንሽ አንድ ሁለት ደቂቃ ኢብሮ እንትን በል እስከዛ። እሺ ማሻአላህ። እንግዲህ ምን ብለን እንናገራለን? እስልምና ውበቱን አሳየን። ወላሂ ዛሬ ምን ያህል የተረጋጋ እምነት እንደሆነ ምን ያክል ርህራሄ በተለይ ቅድም የተናገረው ፖይንት ሱብሃንአላህ ሱብሃንአላህ። ይሄ የአሳማው ፓርት በጣም የገረማችሁ አላችሁ። ማሻአላህ አላህ ይጠብቀው። እውነት መስጂድ ሳደረሰብኝና መሄዴ አንገብግቦኝ ነበር። ያላህ ነገር ሆኖብኝ ነው። ቅድሚያ ለሰላት ነውና ማሻአላህ ብቻ በጣም ደስ የሚል ነገር ነበር የሰማነው በእውነቱ። አላህ ይጠብቀው። አላህ የምንጠቀምበት ያርገን። እንግዲህ ፖስቱት እሺ፣ የሪካርድ ያላችሁ ማሻአላህ ብዙ ሰዎች ትምህርት የሚያገኙበት ነገር ነው። ያን ይመስላል ያለው ነገር ማሻአላህ። ስትመጣ አሳውቀኝ እሺ ተውፊቅ። ማሻአላህ እና ምን አላችሁ? እኔማ እሱ እያለ እንዴት ነው የምቀረው? ተውፊቅ እያለ እናንተ ሽነሽላት ነግሬያቸዋለሁ። ጃ ግን ቮይስ አሰማ፣ ድምፅ አሰማሽ። ጃ ካለ ድምፅ ብታሰማ። እኔ ቤት ስከፍት ነው መቀራው። እኔ ተውፊቅ ፊት እናንተ ስራ ተያዙ። ሙሉ ቀን ከኔ ጋር ሙሉ ቀን ማን ነው? ሙሉ ቀን ከኔ ጋር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጆ እንዴት ነው? ነው ሀቢብ ሂደሽ እንትን አልከ ተጨናነክ። እኔ ተውፊቅ እስኪመጣ ድረስ እንትን እላቸዋለሁ። ችግር የለም ብራዘር። ቅድም ሌላ ነገር ነበር የተናገርከው፣ አሁን ደግሞ ጀመረ። ቅድም በውስጥ ያልከው መስጂድ እንዳለክ ገብቶኛልና ሀቢብ እሺ፣ ጀዛከላህ ይራ። አላህ ይስጥህ፣ አላህ ይጠብቅህ። ጀማው ላይ የሚደረገው ነገር ላይ በጥሩ ሁኔታ ስለምትወጣው ማለት ነው። አላህ ይጠብቅህ፣ አላህ ይቀበልህ ስራህን ሀቢቢ። እሺ አሪፍ ነበረ ትምህርቱ። ተማራችሁ በደምብ? ኮሜንት። እሺ አንተ ይሄን ሁላ ስድብ ለኔ? እሺ እውነት ቪዲዮ ፖስቷል እንዴ? እስቲ እውነት ቪዲዮ ፖስቷል? ኮሜንት ላይ ጻፍልኝ ሀቢቢ። ቁርአን ሊቀራ ነው። እሺ ተውፊቅ ሲመጣ ተቆማለሽ። እሺ ሀጂ። ኢንሻአላህ ኡስታዝ የሚመቸው ከሆነ በሳምንት አንዴ ወይ ሁለቴ እናስቸግረዋለን። ዛሬ ትንሽ አሞትም ስለነበረ ነውና ሴኑ አለሽ ሰሚራ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተማርሽ? አዎ። እሺ ሌላ ቀን ቀደም ብዬ እነግርሻለሁ። እሺ አላህ ይጠብቅሽ። አሜን።
አሚን አሚን። እንደው እናንተ እኮ ለኛው ሙሽሮቻችን ናቸው። ሊያገባችሁ ነው አሉ። አራት እስቲ አንዷ ትሞላለሽ ብሏል። አንቺ ዳሪያን ሄደንን ሊያገባችሁ አሰለማችሁ አሉ። አሁን ደግሞ በሳምንት ይሆናል እንግዲህ በቃ አራት ይሆናሉ። እናያለን እስቲ ዳሪያ አንደኛዋ ሚስቴ ጠፍታለች። ከፍቷታል መሰለኝ ከሷ ሰላምታ ስላልጀመርኩ ዳሪያ የምትባለው ሚስቴ አኩርፋለች። አያችሁ እኩል ፍትሃዊ መሆን አለባቸው። አሁን አንዷ ለምን መጀመሪያ ተጠራው ብላ ደስ ብሏታል፣ አንዷ ደግሞ ለምን ሁለተኛ ተጠራው ብላ ከፍታለችና ስለዚህ አሁን እንዲህ ሲሆን ምንድነው የምትሆነው? ሁለቱን ቃላቸውን ስማቸውን ተቀይጡና አንድ ስም ታወጣላችሁ። እስቲ ዳሪያና ሰሚራ ሲቀየጥ ምንድነው ስሙ የሚሆነው? ዳሪስማ ስትሏቸው አቤት ሲላችሁ ሰላም አለይኩም ትላላችሁ። እንግዲህ ያገባ ሰው ልምዱን ያውቃል። ዳሪስማ ሌላ ነገር ይሁን እኮ አይመለስም። ይሄን ጉብ አለ ከየት እንደመጣ ራሱ አይታወቅም። እና ዳሪስማዬ ሰላም አለይኩም ስትሏቸው ሁለቱም ይመጣሉ፣ አያኮርፉም ማለት ነው። መጀመሪያ ያስቀደምኩ ማንን ነው ማቆላመጫው? ሰሚራ ነው ያንተ። አሁን ዳሪስማን የሚሆነው ዳሪያና ሰሚራ ማለት ነው። እና ከዛ በኋላ አሉ ደግሞ ፋሮች ይሄን ይቀዱና ይኸው ተናግረን ነበር እኮ ይላሉ። ለምን እንደዚህ አይነት ምክንያት እንደሚሰጡ ታውቃላችሁ? ሰው ይደነግጣል። ለምን ሰለሙ ብሎ ማለት ነው። ይደነግጥና መጠየቅ ይጀምራል። ከጠየቀ ደግሞ ስለሚሰልም ይደነግጣሉ። ስለዚህ እንትን ይፈልጋሉ ፖለቲካ ምናምን ነገርና እኔ ደግሞ እነ ዳሪስማን አግብቼ በህይወቴ ደስተኛ ነኝ። ከዛ ኤዱ ደግሞ ስትመጣ እንዴት ነው የሚቀላቀለው? ሶስቱ ዳሪስማኤ አይደለ? እቺንማ መክተት አያቅተኝም። ዳሪስማኤ ሐዋ ብሏል። አላህ ብሏል። ሰአዳ ብሏል። ብራዘር ካል ግን ምን እንቅልፍ ነቅታል ወይስ እንዴት ነው? ሐዋ ሰአዳ ብሏል። ሐዋሪው እንትኑ ፒኬ መጥፋቱ ነው። ይሄ ሁሉ ፒኬ መጥፋቱ ነው እንዲያረጋ ወንድነው። ፒኬማ ብቻዬን ጥሎኝ እየሄደ አጠራቅሞ ትናንትና በቪዲዮ ጠየቀው። ትናንትና በቪዲዮ ወጥቶ ነበር። የሆነ ቪዲዮ አይቼ ነበረ ግን ራሱ ነው እኔ ያላየሁትም ገና። ቆይስ በትክክል ያለው እንውጣ አላለኝም። ከዛ ምን ትቀልዳለህ አልኩት። ሁሉም ይስለም እንዴ ደግሞ ኢብሮ ቲክቶክ ላይ ያገኘከው በጣም ጥሩ ወዳጅ እስቲ ንገረኝ። ስለ ወዳጆቻችን እናወራ። እኔ ትንሽ አሙኛል ማውራታችንና ቶፊቅ ይምጣና ይቀራና ኢንሻአላህ ወይ እንበተናለን ወይ እና ቢሮ የሚቀጥሉ እኮ ይቀጥላሉ። እኔ አልቀጥልም። እስቲ እናንተ ቲክቶክ ላይ ያተረፋችሁት ወዳጅ ንገሩን እስቲ። ማንን አተረፋችሁ? ወይ ዝም ብላችሁ በቃ እውነት ቪዲዮ ፖስትሃል? ሀቢቢ ቶፊቅ መታል ቢታኒያ አድሮ ከዛ በነጋታው ሲወጣ ተርቦ ከዛ ወደ ኢየሩሳሌም መጡ። ወደ መቅደሱም ገብቶ ምን አደረገ? በመቅደስ የሚሸጡትና የሚገዙትን ያወጣ ጀመረ። የገንዘብ ለዋጮችንም ገበታ፣ የእርግብ ሻጮችንም ወንበር ገለበጠ አለ። ስለዚህ መጀመሪያ ምን አደረገ? ከኢየሩሳሌም ወደ ቢታኒያ ሄደ። ቢታኒያ አድሮ ጠዋት ሲመጣ ተራበ። ጠዋት ከቢታኒያ ሲወጣ ተርቦ ያው ቅጠሏን አግኝቶ ረገማት። ከዛ ኢየሩሳሌም ገብቶ ሻጮቹንና ምናምን ገለባበጠባቸው። ይሄ የማን ታሪክ ነው? ማርቆስ ወንጌል ኢየሱስ አደረገ ብሎ የነገረን ነው። እንግዲህ ኢየሱስ አደረገ ያለ ነው። ታሪኩ ለቀያየረ ነው እያልከኝ ያለው? እሺ ልመጣለሁ ነው። ማቴዎስ ላይ ደግሞ ምንድነው የሚለው? ኢየሱስ ወደ መቅደስ ገባ። የት ነው የገባው? መቅደስ፣ እዛው ኢየሩሳሌም ማለት ነው።
ገና ማነው ገባና በመቅደስ የሚሸጡትና የሚለውጡ የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች የእርግብ ሻጮችንም ወንበሮች ገለበጠ እና ከዛ በኋላ ነው ልብ አድርግ ቁጥር ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረ አለ። በማለዳም ወደ ከተማ ሲመለስ ተራበ። ከዛ በኋላ ረገማት። ጥያቄ ልጠይቅ እዚህ ጋር የማርቆስ ወንጌል ላይ የተጻፈው መጀመሪያ ቢታንያ አድሮ ማነው ከኢየሩሳሌም ወጥቶ ቢታንያ ሄዶ አድሮ ከዛ ከቢታንያ ጠዋት ሲመጣ ተርቦ ረግሟት ነው ቤተ መቅደሱን ያጸዳው ወይስ እዚህ ጋር ጠዋት መጀመሪያውኑ ገና ሳይሄድ እዛ ወደ ቢታንያ ሳይሄድ እዛው ቤተ መቅደሱን አጽድቶ ከዛ በኋላ ቢታንያ ወጥቶ እዛ ቢታንያ ካደረ በኋላ ነው ተመለሰው? እንዴት ነው ታሪኩ? እሺ አሁን የትኛው ነው ትክክል? የትኛው ነው እግዚአብሔር ቃል? አሁንም እያልኩ ያለሁት ይሄን ነው። እሺ አሁን መጀመሪያ መልስ። አንዴ ስማኝ። ማን ነው ኢብራሂም? ጥያቄ ነው መልስ። መጀመሪያ እኮ ጥያቄ ነው መልስ። ጥያቄን ነው መልስ። እሺ ጥያቄን ስማኛ። ጥያቄን ስማ። ሰምቻለሁ። ሰማሁ እኮ የታሪክ መለዋወጥ አለ። አንዱ ካንዱ ኮሮኖሎጂካል ኦርደሩ ልክ አይደለም ነው እያልከኝ ያለው። አንዱ ያደረገበት አይደለም ጥያቄ አልጠየቅኩ። እሱ አይደለም ጥያቄ። የትኛው ነው የሚቀድመው? ከቢታንያ ሳይወጣ ነው ከወጣ በኋላ ነው ያጸዳው? ይሄ ነው ጥያቄ። ወይ ከወጣ በኋላ ወይ ሳይወጣ አላቅም። ምንም ሁለቱም ተፈጽሟል። ግን ሁለቱም ወደ ቢታንያ መሄዱም ምን ነበር ይባለው? ይሄ ማጽዳቱም ሁለቱም ተጽፈዋል። ይሄ ቅድም ብያለሁ የታሪክ ጸሐፊዎች እንደሚያጋጥመው አጋጥሟቸዋል። የትኛው ነው ትክክል? እኔ ምንም ምለው ነገር የለኝም እዚህ ጋር አሁንም ቢሆን አያችሁ። እኛ አሁን እናንተ እኛ ብንሆን ወዴት እንመለሳለን መሰላችሁ? እኛ ባንዴ ወአለይኩም ሰላም። እኛ ብንሆን የት እንመለሳለን መሰለ? እንዲህ አይነት ችግር ቢፈጠር ኖሮ ቀጥታ እዚህ እንመለስ ነበር። ቀጥታ እዚህ ተመለሰን እናውቀው ነበር። አየው እዚህ ተመለሰን መረጃ ይዘን እናሳይ ነበር። አሁን እናንተ መረጃ ስለሌላችሁ መመለሻም ስለሌለ ችግር ነው። በሂፍዝም የሌላ ምንም ማድረግ ነው። ማን ነው ኢብራሂም? የኔ እኮ ትልቁ ጭብጤ ሲግኒፊካንት ነው ወይ? እሺ አንተ ይበቃሃል። ግን ሲግኒፊካንት ነው ወይ ማለት ፈልጌ ነው። የታሪክ ጻፊ አሁን እንትን ማረጋችሁ ሲግኒፊካንት አይሆንም። ምን ሆነ ነው? እኛ እናንተ እኮ ክሮስ ቼክ አድርገን እኮ ያገኘነው ስህተት እኮ ነው። ክሮስ ቼክ ያላረግነው ስህተት ስንት አለ? እስቲ ዶክትሪናል ኢሹ ከሆነ እስቲ እንየው፣ ችግር የለውም እኮ። በምን ታውቃለህ? እንዲህ አይነት ኢረር ያለበት መጽሐፍ ሌላ ኢረር ላለመኖሩ ምንድነው መረጃ? አይ ትንሽዬ ፕሮብ እንትን ወስደህ ዘማጆሪቲ እንትን ማድረግ ይከብዳል። በነገራችን አረ ትንሽዬ ምን ነው ትንሽዬ ትልከኛውን እያልኩ ሳይሆን እንዴ ትንሽዬ ትለኛለህ እንዴ? አባት ልጅ በ2 ዓመት የሚበልጥበት መጽሐፍ ትንሽዬ ነው ትለኛለህ እንዴ? ቁጥር እኮ ነው የሚሳሳቱት። ተራ ቁጥር ተሳስቶ አንድ ሰው ትልቁን ነገር አይሳሳትም ማለት እንዴት ነው? ተራ ነገር እኮ ነው የተሳሳቱት እንዴ? ተራ ነገር ተሳስቶ ትልቁን እንዴት ልመነው ነው እንዴ? አንደኛ ክፍል ተማሪ የማይሳሳተው ስህተት እየተሳሳተ ትልቁ ነገር ላይ ላምነው ትፈልጋለህ እንዴ? ዋን ታይም ምን ሆነ ነው? ታም ከባድ ነው። አውራ ሾልቤ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁንም ሳለህ ዋለ የገባው እንደውም እኔ ለሳላና ለኢብራሂም አንድ አስተያየት አለኝ። ቅድም ብሎ ያነሳው ጉዳይ የአንድ መጽሐፍ አውተሩ ካልታወቀ መዘዞቹ ምንድናቸው የሚለው ነገር እኔ እንደ ቀላል ነገር አላየውም። ለኔ ማለት ነው አይደለም የእምነት መጽሐፍ ነገ ሰው የሚድንበት ወይ ለጀሃነም ወይ ለገነት የሚታጭበትን መጽሐፍ አውተሩ አልታወቀም ማለት እንደው ዝም ብሎ እየታለፈ ይመስለኛል። እዛ ቦታ እንደው አንድ ፕሮግራም ተዘጋጅቶለት እናንተም ሆናችሁ ሌሎችም ጨምራችሁ ምንድነው መዘዙ የሚለው ነገር ሊታይ የሚገባ ጉዳይ ነው። እንደዚህ ዝም ብሎ እንደዚህ የምናልፈው ነገር አይመስለኝም እንደኔ ማለት ነው። ከባድ ነገር ነው። የድነት መጽሐፍ ስለሆነ ነው። ሌላው ደግሞ አንድ ትንሽ በጣም ያው እንደነሳላም የኔ ከባድ አይደለም ቀላል ጥያቄ ነው ለዋን ታይም ማለት ነው። ይሄን ካልኩኝ በኋላ ዋን ታይም አንድ ነገር ብቻ አንድ ነገር በቃ በደቂቃ ውስጥ የምትመልሰው ነገር ልጠይቅህ ከመጽሐፍ ማለት ነው። ያው ነው
በቃኝ እንትን ብለው ከሆነ መልሳለሁ ማለት እንትን ከሆነ መልሳለሁ። እሺ እኔ አሁን ለምሳሌ አርብ ላይ ቆሜ በሶስተኛው ቀን እንገናኛለን ብልህ መች ነው የምንገናኘው? ወይም ደግሞ ዛሬ ቅዳሜ ነው ለምሳሌ ቅዳሜ ላይ ሆኜ በሶስተኛው ቀን እንገናኝ ብልህ መች ነው የምንገናኘው? ኦኬ የአርቡ ተቆጥሮ ነው? አይ ከቅዳሜ ከዛሬ ጀምርና በሶስተኛው ቀን እንገናኝልን ብልህ መች ነው የምንገናኘው? የአርቡን ቀን ትተህ ማለት ነው። የአርቡን ቀን ትተህ ከሆነ ሰኞ ነው የሚሆነው። እሺ ቅዳሜ ይሁድ ሰኞ የሚሆነው ማለት ነው። እሺ አሁንም ቅዳሜ ላይ ሆኜ ከሶስተኛው ቀን በኋላ ነው የምንገናኘው ብልህስ መቼ ነው የምንገናኘው? ማክሰኞ ማለት ነው። ከማክሰኞ በኋላ ሊሆን አይችልም? ከምን በኋላ አልከኝ? ከ3 ቀን በኋላ አው ብልህ ከሰኞ ማክሰኞ ይሆናል ሊሆን ይችላል። እሺ ኢብሮ አንዴ ትክፈትልኝ። ማቴዎስ ወንጌል ምዕራፍ 16 ቁጥር 21 እስቲ ክፈትልኝ ኢብሮ ከተመቸ። እሺ 3% ነው ስልክ እያለ ያለው። እሺ ልክፈትልኝ። አይ እንትን በቃ እንትን ኦሊቨር ከ3 ቀን በኋላና 3 ቀን የሚል አለ ይለያያል። ለምን ትሸሻለህ? ቆይ ለምን ትሸሻለህ? እሺ አልሸሽውም እኮ እኔ እኮ እንደ ነገሮችን እኮ ተቀብያለሁ፣ ግን ረግጦ ለመውጣት ግን አያስኬድም። ክርስትና ረግጦ ለመውጣት ግን አያስችልም። ለምንድን ነው ይሄ ኩባይዜ ብዙ ሰንትላችሁ ሰማችሁ? ትምህርቱን መናድ እኮ አልቻላችሁትም። ትምህርቱ አልተናደም። ምንም እኮ አሁን የምታወሩት ነገር እኮ አይደለም። መረጃ በሌለበት እንትን እኔ እንጃ ይቻላል። እሺ አንተ ያንዴ ያለ ይቅርታ አድርግልኝና አንድ ሰው እኮ ዶዘር አንድም ቤት እያፈረሰ እያለ አይ አላፈረሰውም ማለት ይችላል። ሰውየው ምናልባት አመለካከቱ ነው ችግር የለም። እሱ ኦልቤን ቤሪያ ነኝ እኔ በተደጋጋሚ እሱን ስጠይቁት ነበርና እናንተም እስቲ ተጠየቁ። ሳላንም ኢብራሂምም ስላለ እሺ እንደውም አንተ እንኳን ገባ ብዙ መመለስ ትችላለህ። ቆይ አንዴ ኦልቤን አንዴ አንተ መመለስ ትችላለህ እስካሁንም ጥያቄ? እኔ ሁሉንም እመልሳለሁ ችግር የለውም። አሁን ግን መጀመሪያ እሱን ስለጠየቃችሁ ኦሪትም ማን ይጻፈው እሱ ጋር ያለው ነገር ስለተከናወነ እኔ ደግሞ ቁርአን ውስጥ አንተ ግጭት ብለህ ባመጣኸው መንገድ እኔም ቁርአን ውስጥ ያለው ነገር ላስተምር። መጀመሪያ መልስልና እስካሁን ድረስ እኮ ጥያቄ እየጠየቅን ነበረ። ዘፍጥረት ማን ነው የጻፈው? ሙሴ ነው የጻፈው። ሙሴ መረጃ አስተምር። መረጃ በአዲስ ኪዳን ክርስቶስ እንደጻፈው እሱ እንደጻፈው ተናግሯል። ወይ ከኢንተርናል ደግሞ በክርስቶስ ምስክርነት እናምናለን። እኛ ሙሴ እንደጻፈው እኮ እናምናለን። እንዴ ኦሪትን እኛ ያልን ዘፍጥረት ኦሪት ነው ብለህ አታምንም። አሁን እያወራው ያለሁት ስለ መጽሐፍ ቅዱስ ስለሆነ በመጽሐፍ ቅዱስ ደግሞ የብሉይና የአዲስ ኪዳን መጽሐፍት እርስ በርሳቸው ምስክር ሆነው ይቆማሉ። በአዲስ ኪዳን ክርስቶስና ጸሐፊያኑ ሙሴ እንደጻፈው መስክረዋል። ሽናልስት መረጃ ረስተ ኦኬ የቁርአን ጸሐፊ አይደል? ኢተርናል ብትለው ይሄንን ነገር ወደ አንተም ባመጣ አንተም ትመልስልኛል? የቁርአንን ጸሐፊ በቁርአን ውስጥ ታሳየኛለህ? እመልስልሃለሁ። ችግር አሁን እመልስልሃለሁ። እኔ ጋር ባስቀመጥከው መልኩ አንተ ጋርም ይቀመጣል። እመጣለሁ። ችግር የለውም እንመጣለን። እኔ ላይ ጥያቄን በደንብ ኦኬ እኔ የምትጠይቀኝም ወደ አንተ የሚዞር ስለሆነ ጠይቀኝ። ችግር የለውም። ኦሪት ዘኍልቍን ማን የጻፈው? ማን ይከታው ሪዘው ሁሉንም ሙሴ ነው የጻፈው። እዛ ላይ ኢያሱ አክሎበታል። ኢያሱ ፈቃድ ስላለው ኢያሱ አክሎበት። እሺ የእግዚአብሔር የጦርነት መጽሐፍ የተጻፈው መቼ ነው? ከዛ በፊት መጽሐፉ ሲጻፍ የእግዚአብሔር የጦርነት መጽሐፈ ያሻርና መጽሐፈ ይሁድ የሚባሉ አሉ። ከነዛም የእግዚአብሔር መጽሐፍት የተወሰዱ ታሪኮች አሉ እኮ። እነሱ እነማን ናቸው? የእግዚአብሔር የጦርነት መጽሐፍ ማለት ከዘፍጥረት በፊት የነበረ ነው። ከዘኍልቍ ከዘፍጥረት መጽሐፍ በፊት የነበረ መጽሐፍ የእግዚአብሔር የጦርነት መጽሐፍ። ማለት እግዚአብሔር ማንን ያዋጋው? መጽሐፉ ስሙ ነው እንጂ እግዚአብሔር ያዋጋበት ማለት አይደለም። ወንድም እንደዚህ አይነት ሲሊ ጥያቄ ትጠይቃለህ። የመጽሐፉ ሲያቤ ነው። ቆይ በቃ አሁን እሺ ሲሊ ጥያቄ ብለዋል። ችግር የለውም። እኔ እንኳን ምክንያት ነበረኝ ጥያቄው። ቆይ አንድ እሺ ያዘውና የመጀመሪያው ጥያቄ አሁን ጥያቄውን እንትና የመጀመሪያ አንድ ጥያቄ ጠይቀህ ነበር። ኢተርናል የሆነ ማስረጃ ስላልከኝ አንተም ኢተርናል የሆነ ማስረጃ የቁርአን ጸሐፊ ማን ነው? እሰጣለሁ። ወላሂ እሰጣለሁ። ኢተርናል የሆነ ማስረጃ ነው የምትሰጠኝ?
ኧረ ቆይ እሰጥሃለሁ አንድ ጊዜ ማስረጃው ውስጣዊ ማስረጃ ነው ወይ? የመጀመሪያው ንጉስ ማን ነው? እሰጥሃለሁ። ቆይ አንዴ የመጀመሪያው ንጉስ ማን ነው? 1% ነው ያለኝ። ቶሎ እሰጥሃለሁ ሳይሆን 1% ወይ ለነሳላ አሳልፈው ውስጣዊ የቁርአን ጸሐፊ ውስጣዊ ማስረጃ ነው ወይ መሰለኝ። ወይ በዚህኛው ገባ ወይ ውጣና ተመልሰ ነው ውስጣዊ ማስረጃ የጠየከን ለኛ ውስጣዊ ማስረጃ ስለሆነ እሰጥሃለሁ። መጀመሪያ የጠየከን ውስጣዊ ማስረጃ ነው የጠየቅኩህ። መልስ ቤሪያ እኔ እናንተ እንደዚህ መነጋገር ያለብን አይመስለኝም። እንዴ ምን ሆነ ነው? እኔ ተመለስኩልህ እኮ አሁን ጥያቄው ወደ አንተ ነው የመጣው። አንዱ ጥያቄ ጠየቀኝ፣ ያን ጥያቄ እኔ ጋር መጣ። አልጠየቅኩም። ቆይ ይቅርታ፣ በጣም ይቅርታ። የዘፍጥረት ላይ አምስቱ መጽሐፍት ጸሐፊ ማን ነው አልከኝ እኮ። ሙሴ ነው አልኩ። ማረጋገጫ በአዲስ ኪዳን አልኩ። አዲስ ኪዳን አይደለም የጠየቅኩህ እኔ ኢንተርናል ስጠኝ። በብሉይ ኪዳን ውስጥ ነው። ኦኬ፣ በብሉይ ኪዳን ውስጥ ቃል በቃል እግዚአብሔር ይህንን ጽፈህ አስቀምጥ ብሎ ያስቀመጠበትን ቦታ እመጣልሃለሁ እኔ ከመጽሐፍ ቅዱስ። ይሄን ስታንዳርድ በቁርአን ታስቀምጥልኛል። እሱ ሌላ ታሪክ ነው። አሁን እዚህ ጋር መጀመሪያ እሱ ሌላ ታሪክ ነው አይደለም። ያስቀመጥከውን ስታንዳርድ ባይብል ላይ ያለውን እኔ ያመጣልሃለሁ። ኢተርናል የሆነ ሙሴ እንደጻፈ ማለት ነው። ያንን ወደ ቁርአን ታመጣልኛል። መጀመሪያ አስተኝ። ኦኬ እሺ፣ ወጣ ሳላ ተቀጥላለህ እንዴ? በሱ ቦታ እሱ ባመጣው መንገድ መመሪያችን ቁርአን ብቻ ነው አሪዮስ? አይ እሱ ከብሉይ ኪዳን ነው የምፈልገው፣ ከአዲስ ኪዳን በእኛ መመሪያ መሰረት ከአዲስ ኪዳን ሲሰጠው ከብሉይ ኪዳን ነው የሚፈልገው አለ። እኔም ደግሞ ስፔሲፊክ አድርጌ እጠይቃለሁ ማለት ነው። እሺ ሙሴ ጽፎታል የሚል ከአዲስ ኪዳን ማምጣት ችግር የለውም አለ። ከአዲስ ኪዳን ሙሴ መጽሐፍትን እንደጻፈ በሙሴ መጽሐፍት እነዛ የሙሴ መጽሐፍት ደግሞ አምስቱ መጽሐፍት በሙሴ መጽሐፍት ብሎ ኢየሱስ ክርስቶስ ያስቀመጠዋል። ጥቅሱን ጥቀስ እስኪ። ኦኬ ላምጣ ላይ አንድ ጊዜ ሐሳቤን እቺን ጨርሼ ልውጣ። አንዴ ሰላት ስለደረሰብኝ ከይቅርታ ጋር። ኦኬ ችግር የለውም። ከቀጠልክማ ተጠይቀህ ነው ወንድሜ የምትወጣው። ከቀጠልክ ተጠይቀህ ነው። ኧረ ቆይ አንዴ መጀመሪያ ይቅርታ፣ በጣም ይቅርታ። ኦሪት ዘፍጥረት አይ ጠይቄ ልውጣ አልክ። ጠይቀህ አትወጣም፣ ተጠይቀህ ነው የምትወጣው። መጣው እኮ አሁን እኮ ያው 85% አለው። እሺ አንድ ጊዜ የአንተንም ጥያቄ እቀበላለሁ፣ ይችንም ጥያቄ ቶሎ ትመልስልኛለህ ማለት ነው። እሺ የመጀመሪያው ንጉስ ማን ነው በእስራኤል ላይ? የመጀመሪያው ንጉስ ሳኦል ነው። በጣም ጥሩ። በሳኦልና በሙሴ መካከል የስንት ዓመት የዘመን ልዩነት አለ? የሙሴና በሳኦል መካከል የስንት ዓመት አለ? መገመት ትችላለህ። ከትኑ በኋላ የ40 ምናምን ዓመት ልዩነት አለ መሰለኝ። 40 ምናምን 50 ዓመት 40 ነው 50 ዓመት ልዩነት አለ። ከዛ በላይ ልዩነት አለ። 400 እና ከ500 ዓመት በላይ ልዩነት ነው ያለው። በቃ ቁጥሩን አስቀመጥኩልህ እኮ እኔ አሰምሽን ያስቀመጥኩልህ እንደዛ ነው ያስቀመጥኩልህ። እንደውም 600 የሚጠጋል። እሺ ጥያቄ ኦሪት ዘፍጥረት ምዕራፍ 36 ቁጥር 31 ላይ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት በኤዶም ሀገር የነገሱ ነገስታት እነዚህ ናቸው ብሎ የጻፈው ማን ነው? በእስራኤል ላይ ልብ አድርግ እንግዲህ እያለው ምንድነው? በእስራኤል ልጆች ላይ ንጉስ ከመኖሩ በፊት እያለ የሚጽፈው ማን ነው? ነው ዘፍጥረት መጽሐፍ ጸሐፊ ሙሴ ብቻ ነው አላልኩም? ቅድም እኮ ኢያሱ ብዬ አስቀምጬልህ ነበር። እኔ ማን የጻፈው ነው የጠየቅኩት። ከኔ ጋር ስታወራ አትሳቅ ወንድሜ። ምንድነው የሚያስቅህ? እሺ አሁን አይ መሳቅ አይደለም። አሁን እኮ አንተ ቀደም እኮ እያልክ ያለው ሙሴ ጽፏል ነው እያልከኝ ያለው። ዘፍጥረትን ሙሴ ጽፎታል። የዘፍጥረት መጽሐፍን ሙሴ ጽፎታል እያልኩ ነው። እሺ ሙሴ ጽፎታል። ይሄን የጻፈው ማን ነው? ይሄ ከበኋላ የተጨመሩ የጸሐፊያን ጽሁፎች ናቸው። ማን ነው የጻፈው? ከበኋላ ኢያሱም ጨምሮታል፣ ሌሎች ጸሐፊያንም ጨምሮታል። ለምሳሌ ዳግም መጽሐፍ ምዕራፍ 34 ላይ ኢያሱ ጨምሯል። ይሄን ማን ነው የጻፈው? ይሄን ማን ነው የጻፈው? ከበኋላ የተጨመረ ታሪክ ነው። ማን ነው የጻፈው ነው ጥያቄ የጠየቁት። አይታወቅም ማን እንደጻፈው። እናመሰግናለን። አላሁ አክበር። በቃ ጨርሻለሁ። ኦኬ አሁን የኔ ጥያቄ አይታወቅም። የመጽሐፉ ማን እንደጻፈው አይታወቅም። እሺ ቀጥል። እሺ አሁን የኔ ጥያቄ ቁርአንን ማን እንደጻፈው ከቁርአን ውስጥ ማስረጃ ስጠኝ። እኛ ቁርአን ብቻ ነው መረጃችን ወንድሜ። የኔ ጥያቄ ቅድም ከመጽሐፍ ቅዱስ ውስጥ ማስረጃ ስጠኝ ያልከው አይደል?
ያመጣውን ስታንዳርድ ነው የሚገለበጠው ብዬ ነበር። ቁርአን ማን እንደጻፈው? እሺ ልስጥህ። እሺ በቃ ልስጥህ። ቆይ ከቁርአን ውስጥ ማስረጃ ስጠኝ። ቁርአንም አንድ ጻፈ። ልስጥህ። ቆይ አንድ ጊዜ። እሺ ሳትስቅ ስጠኝ። ለምን ምንድነው የሚያስቀኝ? አይ ያስቀኝ ነው። ቁርአንን ማን እንደጻፈው ማስረጃ ቁጭ ብለህ አዳምጠህ ትልቅ ነገር እንደሚያመጣ ሰው ይታወቃል ብለህ አንድም መረጃ ከቁርአን ውስጥ አሁን ንግግሩን ተው ኢብራሂም፣ ንግግሩን ተው። ካንተ በላይ ተናጋሪ ስለሆንኩ ከቁርአን ውስጥ የቁርአኑን ማስረጃ ስጠኝ ማን እንደጻፈው። እሺ ቆይ አንዴ ረጋ በልሽ። ኦኬ ያው ቁርአን ማን የቁርአን ኦተር አሁን እኮ አንተ እኔ በጥያቄ መሰረት ኢብራሂም በጥያቄ መሰረት መስልስ ሌላ ጥያቄ እሱ ለሌላ ሰው የለም። ቁርአን ላይ ኦተሩ ጻፊ እንትና ጻፈው ዘይድ ጻፈው ምናምን ጻፈው የሚል ነገር የለም። ይሄው ምን ይላል አሁን እዚህ ጋር ምን አለ መሰለ ምዕራፍ 9 ቁጥር 6 ላይ አንዴ መልሴ ልመልስ። ኦኬ በቃ ጨርሻለሁ። እኔ ጥያቄ ጨርሻለሁ። በቁርአን ውስጥ የቁርአን ጸሐፊ ማን እንደሆነ አይታወቅም። ጸሐፊዎቹም አልተነገሩም። ጨርሻለሁ። ቁርአን ላይ ጸሐፊው ዘይድ ነው ተብሎ አልተጻፈም። ቆይ ችግር የለውም። ቁርአን ላይ ዘይድ ነው ተብሎ አልተጻፈም። ዘይድ ነው ተብሎ አልተጻፈም። እስማማለሁ። ቀላል ነው። ግን አንተ ኦሪትን ማን እንደጻፈው መረጃ የለህም እኮ። ቁርአን ይኸውልህ፣ ቆይ አንዴ እኔ መልሴ ልመልስ። አንዴ መልሴ መመለስ መብቴ ነው። ከአጋሪዎቹ አንዱ ጥገኝነት ቢጠይቅህ የአላህን ቃል አለ። የማን ቃል ነው? የአላህ ቃል ነው። ተናጋሪውም አላህ ነው፣ ሰው አይደለም። እዚህ ውስጥ ሌላ ሰው እኔ ማን ተናገረው አላልኩም። ጥያቄ በቃ ቁርአን የአላህ ቃል ነው። ታሪክ እኮ አይደለም፣ የተዘጋጀ ታሪክ አይደለም። የሆኑ ሰዎች እየተደራረቡ እንትና መጥቶ የሚሰርዘውና የሚደልዘው የሚጨምርበት የሚቀንስበት መጽሐፍ አይደለም። ኦኬ ወንድሜ፣ አሁን የኔ ጥያቄ አንተ ከተመለስልህ በኋላ ነው እንደታቻለህ ወንድሜ። ውይይቱ ካለፈ በኋላ የጠየቀው ሁለት ጥያቄ ጠይቀሃለሁ ብዬ ነበር። እሺ አትመለሱም። ጥያቄ ማመለስ ነው። እንደዛ ነው። እሺ ልጨርሰው። በቃ ጥያቄውን ልጨርሰው። እሺ ጨርሻለሁ ብለሃል። ጥያቄውን ሁለተኛው ጥያቄ ጨርሰሃል። ትቼዋለሁ ነው ያልኩት። ትቼዋለሁ ነው ያልኩት። ከተውክ በኋላ አሁን እኔ የኔን እድል ልጨርስ። እኔ ጥያቄ ልጨርስ እንዴ? አንድ ነው የተጠያየቅነው እኮ እስካሁን። አንድ ጠየቅኝ። ሁለት ጥያቄ ነው። የመጀመሪያው ዘፍጥረት ጸሐፊ ማን ነው? ሁለተኛው ጥያቄ ዘሁልቁ ላይ ጠቅሰን የጠየቀ ሁለት ጥያቄ ጥቅስ ጠቀስኩኝ እንጂ ጥያቄ ጠይቄያለሁ እንዴ? ጥቅሱን ጠቅሰን ይሄንን ታሪክ ማን ነው የጻፈው ብለህ ተጠየቀኝ። እሺ ስጠኝ። እሺ በቃ መረጃ ስጠኝ። እሺ ጥያቄን ወላሂ አልጠየኩም፣ በስርዓት አልጠየኩም። እኔ ደግሞ ከቁርአን ውስጥ ጥቅስ ጠቅሼ ቅድም ዋን ታይምን እንደጠየቀው ከቁርአን ውስጥ ጥቅስ ጠቅሼ ልጠይቅህ። አንዴ መጀመሪያ ቆይ ከዛ በፊት አንድ ጊዜ በጣም ይቅርታ፣ ጥያቄን ልጨርስ። ጥያቄን አልጨረስኩትም። የቀደሙ ኦሪት ዘኍልቍ ላይ ያለውን ጥያቄ ልጠይቅ። አልጠየኩም። ጨርሻለሁ ብለህ ነበር ኢብራሂም። አልጠየኩም። ያንን ጥያቄ አልጠየኩም። ወላሂ አልጠየኩም። ጨርሻለሁ ብለሃል እኮ። አሁን እኔ ጥያቄ ልጠይቅ። ለምን በአላህ ስምዬ እየነገርኩህ አልጠየኩም። ትቼዋለሁ ጥያቄውን። አሁን ልጠይቅ። ከተወከው እኔ ደግሞ ልጠይቅ። አንተ ትቼዋለሁ ብለህ አልፋል። እኔ ጊዜ ስለዚህ ስንት ጥያቄ ነው የጠየኩህ? ስንት ጥያቄ ነው የጠየኩህ? ሁለት ጥያቄ ትቼዋለሁ እያልኩ ከተመለሰልህ በኋላ እኮ ነው ትቼዋለሁ ያልከው። ወንድም አልመለስክልኝም። ጥያቄን አልጠየኩም። አሁን ጥያቄን አልመለስኩልህም። እኔ ግን ጥያቄን ልጠይቅ። መቼ ጠየቅኩና ነው የምትመልስልኝ? ምን ሆነ ነው? እሺ ዘኍልቍ መጽሐፍ ምዕራፍ 34 ነው የምጠይቀው። ዘኍልቍ መጽሐፍ ምዕራፍ 21 ነው የምጠይቀው። ምዕራፍ 21 ቁጥር 14 ስለዚህ በእግዚአብሔር የጦርነት መጽሐፍ ይላል። የት አለ የእግዚአብሔር የጦርነት መጽሐፍ? የለም። አሁን የለም። የት ሄደ? ቀድሞ የነበረ መጽሐፍ የት ሄደ? የለም፣ አይገኝም። የት ሄደ? አይገኝም፣ ጠፍቷል፣ አይገኝም። የማን ቃል ነው? ቃሉ ታሪክን የያዘ ነው። የእግዚአብሔር የጦርነት መጽሐፍ ተብሎ የሚነገር ታሪክን የያዘ ነው እኮ። የማን ቃል ነው? እዚህ ጋር ኮት ያደረገው የማን ነው? የማንም ቃል ነው አይልም። የእግዚአብሔር የጦርነት መጽሐፍ፣ የእግዚአብሔር የጦርነት መጽሐፍ ተብሎ የሚጠቀስ የታሪክ መጽሐፍ። ማን ነው ኮት ያደረገው? ሙሴ።
ኔትወርክ ነው ወይስ ምንድነው? ኦኬ ዳይ ተመልሰን ታሳላ ሁለተኛ ጥያቄ ጠይቆኛል። እኔም ሁለተኛ ጥያቄ ልጠይቅ አንተን አንዴ ቆይ። የቁርአን ጸሐፊዎች ይታወቃሉ? ቁርአን እኔ የቁርአን ጸሐፊዎች ይታወቃሉ አይደለም ጥያቄ። በቁርአን ውስጥ ጸሐፊዎችን ማስረጃ ስጠኝ። አንዴ ቆይ። ቁርአን በውስጡ ስለ ጸሐፊያኑ የሚናገር መጽሐፍ አይደለም። አላማው ጨርሰናል። እሱ ጋር ሌላውን አጣብራራል። ጨርስ። በዛው በቁርአን ዘመን የነበሩ ጸሐፊያን አንተ በአዲስ ኪዳን አታመጣም። እኛ ምናምነው በቃ ሳላ ጨርሻለሁ። በቃ አይደለም። አንዴ ቆይ ጨረስኩኝ። እኔ መልሴን ጨርሻለሁ። ቅድም ከሱ ጋር አውርተን ጨርሻለሁ። ወንዴ አዳምጥ ቆይ አዳምጥና ከዛ ጋር አውርተን ጨርሰናል። አሁን ሌላ ጥያቄ ጠይቆኝ ድጋሚ እሱን ጥያቄ እንድታብራራ እድል አልሰጠም። ላንተ እኮ አይደለም ወገናችን፣ ለ700 ሰው ነው የማወራው፣ ላንተ አይደለም። እሺ ቁርአን የጠየቅኩህ እኔ ነኝ። እንትኑ ጥያቄው አብቶለታል። የኔ መጠየቂያ ታይም ነው። አንተ አፌ ላይ የምትቆም ከሆነ በነገራችን ላይ ሚውት ላደርግህ እችላለሁ። ግን ቆይ ለምንድን ነው ሚውት የምታደርገኝ? ማን ስለሆንኩ ነው ሚውት የምታደርገኝ? አዳምጥ። ለምንድን ነው ማዳምጥ? እሱ ጥያቄውን ጨርሱ። እንደዚህ እንድታዳምጥ እኮ ማድረግ እችላለሁ። ቁርአን ሚውት አደርግሃለሁ ይለኛል። ማን ስለሆንክ ነው ሚውት የምታደርገኝ? የጥያቄውን ጊዜ ጨርሶ ተጠይቋል። ማን ስለሆንክ ነው ሁለተኛ ጊዜ የምታብራራው? አስወረዳችሁት ነው ሳላ? አዎ አስወርጄው ነው እኔ። አይሽ አይ ጥሩ አሜ ሲጀመር እኮ እንደዚህ አይነት ቦታ ለምን እንደምገቡ ራሱ ሳላ ቤት ከፍታ አንተ ጋር በቃ የተሻለ ነው። አንደኛ ቦታ እኮ ነው ምን ሳላ በቃና ቤትን ክፈት። ሁላችሁ ሂድ አንተ ሂድ እዛ ቤትን ከፍተህ ትንጨጫ። እያስወረደ ነው። አሁን እንዴት እንደምንቀጥል አላውቅም። እሺ አንዴ ቆይ፣ ማንም እንዳያስወርድ ሚውት እንዳታረገኝ። ጥያቄውን ደግመህ አታብራራም። ሚውት እንዳታረገኝ። ሚውት አድርገኸኝ ነው። ቀድመህ ሚውት ያደረገኝ አንተ ነህ። ቀድመህ ማይገባ ስልጣን የተጠቀምከው አንተ ነህ፣ ዲስተርብ ለማድረግ ማለት። ስለዚህ ጥያቄውን አታብራራም። ድጋሚ እድል አይሰጥም። ጥያቄ አልቀበልም። ዲቤት ታደርጋለህ? ዲቤት አደርግሃለሁ። እና እናርክ ቁርአን እርስ በርሱ ይጋጫል የሚል ዲቤት አደርግሃለሁ። እና በመጽሐፍት ተአማኒነት ዙሪያ የቱ መጽሐፍት ነው ተአማኒ የሚለውን እዚህ ዲቤት እናደርጋለን። መጽሐፍ ቅዱስ ወይንስ ቁርአን የትኛው ነው ተአማኒ? የአንድ ሰው ምስክርነት ወይንስ ከአንድ ሰው በላይ ምስክርነት? ቁርአን በራሱ ራሱን ማረጋገጥ ማይችል ነው። ዲቤት አድርገኝ። ችግር የለውም። ና እሱን እናያለን። ደቂቃ ያዝለት። ጀመረ አሪዮስ። አንዴ ቆይ አንዴ በስርዓት ለማድረግ ደቂቃ ይያዝ። ማን ሲያወርድ የነበረው ቅድም? እሱ ነው ሲያወርድ የነበረው፣ አሪዮስ ነው። ኦኬ እሺ። ቆይ ሁለታችሁ ነው የምትወያዩት? ያ በቃ እሺ። ያው ሌሎቻችሁ ሞዴሬተር አመስላና ከዛ እናንተ ተወያዩና ከዛ በኋላ ያው ይላከን እንመልሳለን። ኦኬ እሺ። አምስት ደቂቃ ስጡትና ማግቢያ ያድርግ። ከዛ በኋላ አድርግ መግቢያ አድርግ። አንተ እንግዳ ስለሆንክ ቅድሚያ ይሄንን ልትፈራ ነው? ጀምር አንተ። ውሰድ አንተ አልኩህ እኮ። ማንንም ፈራ ሳይልም ግን ይሄንን የሚፈራል ባይዘ ችግር የለውም። እኔ የመጨረሻው ማጠቃለያ መስጠት ማጠቃለያ መጨረሻ ላይ እኔ ስለምወስድ ያችን እድል አልሰጥህም። ስጥ አንተ ቅድሚያ ተናገር። ኦኬ እርድና ከሆነ እኔማ እንደዛ ማድረግ እችላለሁ እኮ ግግም እርድናውን ቀድመህ አንተ ልትጠቀም የሞከርከው አንተ ነህ። ኧረ ምንም ችግር የለውም። መጨረሻ ማጠቃለያ ለመስጠት እኔ መጀመሪያ እንድናገር አንተ ተናገር። ኧረ በፊትም በኋላም ብታወራ ምንም የምታመጣው ነገር ስላሌለ እኔ አልከራከረም። ኦኬ ትልቁ ላይ አድርጉኝ። ከዛ በኋላ ችግር የለውም። ለምን 10 ጊዜ አታጠቃልልም?
ምንም የምታመጣው ነገር የለም። ጽሁፉ ወደ ጎን አድርግልኝ። የምን ጽሁፍ ነው? እዚህ ጋር ያለው ማን ያሳነሰ? እንትን አለ ርዕስ አለ ርዕስ አለ እንዴ? አይታይም። ምንም አይታየኝም። ኦኬ እሺ፣ ችግር የለውም። ኦኬ ከውይይት ህጎች መካከል ደፈር እንበል የሚለውን አንሳለት ሬና ግድ የለም ደፈር የሚለውን ጽሁፍ አስቀምጬ እንደገና ላጥፋሽ ላይ አጥፋው። ስለዚህ ሁለታችን ማስረጃ ከፍተን እናወራለን። አሪዮስ ለዛም ዝግጁ ሆነ ትመጣለህ ነው። ኦኬ በማስረጃ ስለሆነ የምናወራው። እሺ 5 ደቂቃ ስጠኝ መግቢያ እንዳረግ። እሺ ቢስሚላህ። እንግዲህ ስለ ቁርአን እና ስለ መጽሐፍ ቅዱስ ተአማኝነት እናወራለን። ስለ መጽሐፍ ቅዱስ ተአማኝነት ስናወራ ከብሉይ ኪዳን መጽሐፍት እንጀምራለን። እንግዲህ ሙሴ የነበረበት ተብሎ የሚታመነው ዘመን 1400 ቢፎር ክራይስት እንደሆነ ቢፎር ካመን ኤራ እንደሆነ ይታመናል። ሙሴ በነበረበት በእነዚያ ዘመናት የሙሴ መጽሐፍትን እናገኛለን ወይ ብለን ስንጠይቅ አንድም መጽሐፍ የለም። እነሱ በነበሩበት ጊዜ ምንም አይነት ማኑስክሪፕት ምንም አይነት የሙሴ መጽሐፍ መሆኑን የሚያረጋግጥልን የእጅ ጽሁፍ በፍጹም የለንም። ያሉት ከጊዜ በኋላ የመጡ የግሪክ ሰብታይንትና የዴድ ሲ ስክሮል መጽሐፍቶች ናቸው። እነዚህ ደግሞ ምን እንደሆኑ በኋላ ማሳያችሁ ይሆናል። መጽሐፍ ቅዱስ ኦሪጂናል ማኑስክሪፕት የለውም። ይሄንን ኤስቲ ፖል ሴንተር ላይ the original manuscripts the autographs written by the sacred authors themselves are no longer extant ይላል። ራሳቸው ቅዱሳን ጸሐፊዎች የጻፏቸው መጽሐፍ ቅዱስ አንዱም ዛሬ የለም ይላል። ራሳቸው ጸሐፊያን የጻፉት መጽሐፍቶች ዛሬ የትኛውም የለም ይላል። ኦኬ ፕሮፌሰር ኦፍ ሂስትሪ የሚባል የሂስትሪ ፕሮፌሰር የሆነው ፕሮፌሰር ቲም ማክኒዝ ምን ብሎ ይናገራል? በዚህ አርቲክሉ ላይ the history of the bible የመጽሐፍ ቅዱስ ታሪክ በተሰኘ መጽሐፉ ላይ true no original manuscript አንድም ኦሪጂናል ማኑስክሪፕት የለም of any writing of the bible የባይብል የትኛውም የመጀመሪያው ጽሁፍ የለም ይላል። ያሉት ምንድናቸው? survivor all that survivor copies of copies of copies የኮፒዎች ናቸው እንጂ ኦሪጂናል የሚባል መጽሐፍ ቅዱስ የለም ይላል። ስለዚህ ክርስቲያኖቹ ኦሪጂናል መጽሐፍ ቅዱስ ሳይሆን የኮፒዎችን ነው ዛሬ ተሸክመው የሚሰብኳቸው። እነዚህ የኮፒዎቹ ምን ችግር አለው ታዲያ ምናምን ቢሉ ችግራቸው ያሉት ኮፒዎች ምንድናቸው? እነዚህ ናቸው። ቁርጥራጭ ድራሻቸው የጠፋ እንዳለ ተበልተው ያለቁ አይጥ ይሁን የበላቸው ምስጥ ይሁን የበላቸው ምን እንደበላቸው የማይታወቁ ከዚህ በኋላ የመጡ እነዚህ ጽሁፎች ናቸው። ከዚህ ጽሁፍ ላይ የትኛውን ቃል እንደወሰዱ በኋላ ጥያቄና መልስ ላይ በደንብ ብናወራ ይሆናል። ተዘጋጅበት። እነዚህ ናቸው ኦሪጂናል የሚባሉ ከጊዜ በኋላ የመጡ ኮፒዎች እነዚህ ናቸው። ተመልከቱ። አንድም በትክክል የሚነበብ አንድም ዳህና ማኑስክሪፕት እነዚህ ወገኖቻችን የላቸውም። ከጊዜ በኋላ አፈርደች የበሉ እነዚህ ጽሁፎች ናቸው ዛሬ ላይ ህዝበ ክርስቲያን እጅ የሚገኙት። የቁርአኑን በደንብ በኋላ የማሳያችሁ ይሆናል። በኋላ በደንብ የማሳያችሁ ይሆናል። ይሄንን ተመልከቱ። እንግዲህ ወደ ላቦራቶሪ የሚላክ የሆነ እንትን ነው የሚመስለው። ከሰውነት የተወሰደ ነገር ነው የሚመስለው። ይሄንን ተአማኒ ነው ብሎ የሚከራከር ሰው በጣም የሚያስቅ ነገር ነው። ዛሬ እኛ እጅ የሚገኙት መጽሐፍቶች ጥንት ዘመን ተጠቅሶ ራሱ እንዴት እንደጠፋ ምናምን ለማየት አንደኛ ቆሮንቶስ ምዕራፍ 2 ላይ ነገር ግን አይን ያላየችው ጆሮ ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈው እንዲህ እንናገራለን ይላል። እንደዚህ ተብሎ ተጽፎ ነበር ይላል። እንደዚህ ተብሎ የተጻፈበት አንድ መጽሐፍ የለም። ምክንያቱም እንደዚህ ተበልቶ ስለሆነ ያለቀው ከዚህ መካከል ከጠፉት ጽሁፎች መካከል አንዱ ነው። ስለዚህ ጳውሎስ ሲናገር የሰው አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ አለ። እንደዚህ የሚባል ጽሁፍ እኮ ነበር አለ። እንደዚህ የሚባል ጽሁፍ ግን ዛሬ በእጃችን በፍጹም የለም። ስለዚህ የት እንደጠፋ ግልጽ ነው። ምክንያቱም እንደዚህ መጽሐፍቶች ሲበሉ በአይጥም ይሁን በምንም ይሁን ተበልቶ ሲያልቁ እዚህ ውስጥ ካሉት ጽሁፎች መካከል አንዱ ይሆናል ነው። ካልሆነ ግን ዛሬ እነዚህን ነገራቶችን ልታሳዩን ይገባል። ኦኬ የማቴዎስ ወንጌል ምዕራፍ 27 ላይ በዚያ ጊዜ በነቢዩ በኤርሚያስ የተባለው ከእስራኤል ልጆችም አንዳንዱ የተገመተውን ዋጋ 30 ብር ያዙ ይላል። በነቢዩ በኤርሚያስ የተባለው የነቢዩ የኤርሚያስ መጽሐፍ ላይ ማቴዎስ የጠቀሰው ጥቅስ የለም። ስለዚህ ማቴዎስ ጠቅሶት የነበረው በነቢዩ በኤርሚያስ እንደዚህ ተብሎ ነበር የሚለው ነገር ዛሬ አንተ እጅ ያለው በኤርሚያስ መጽሐፍ ውስጥ አይገኝም። ምን ሆነ? ድራሹ ጠፍቶ ማለት ነው። እሺ ሌላኛው ደግሞ የዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። የሕይወት ውሃ ወንዝ ከሆዱ ይፈልቃል የሚል ጽሑፍ ተጽፏል አለ። የዮሐንስ ወንጌል ምዕራፍ 7 ላይ እንደዚህ የሚባል ጽሑፍ አለ? የለም። የት ሄደ? ድራሹ ጠፍቶ ማለት ነው።
አይገኝም። እሺ የሉቃስ ወንጌል ምዕራፍ 24 ላይ በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን በኩል ይነሳል የሚል ነገር ተጽፎ ነበር ይላል። ኦኬ ተብሎ ተጽፏል አለ። ክርስቶስ ሞቶ ከሙታን በኩል በሶስተኛው ቀን ይነሳል የሚል ነገር እኮ አስቀድሞ ተጽፏል አለ። ተጽፏል አልተጻፈም? የት ሄደ? ደራሹ ጠፍቶ። ስለዚህ እያንዳንዱ መጽሐፍ ቅዱስ ውስጥ የሚገኙ ታሪኮች ደራሻቸው ጠፍቶ ዛሬ እጃችን ላይ በፍጹም ሊኖር አይችልም ነው። ቀደምት ቤተክርስቲያን አባቶችም ይህን እውነታ በሰፊው ያምኑ ነበረ። ለምሳሌ በዚያው ከሐዋርያት በኋላ የተነሳው አባት 100 ኤዲ ላይ የተወለደው ቅዱስ ጃስቲን ሰማዕቱ ወይ ደግሞ ጃስቲን ማርቲር የሚባለው ምን ብሎ ይናገራል? passages have been removed by the Jew አይሁዶች የገነጠሉት ወይ ደግሞ ሪሙቭ ያደረጉት የመጽሐፍ ቅዱስ ጥቅሶች ኤስድራስ ውስጥና ጀረማያ ውስጥ ይገኛል። ከጀረማያና ከኤስድራስ ተገንጥሎ የተጣሉ ብዙ ጥቅሶች እንዳሉ የቤተክርስቲያን አባቶች ደቂቃን ጨርሰናል። አማኒ አይደለም የሚል ነው። ይሄን ይመስላል። ኦኬ የተወሰነ ሰከንድ ጭማሪ ወስደሃል። ኦኬ እንግዲህ በቁርአን ውስጥ ያሉ እና በመጽሐፍ ቅዱስ ውስጥ ያሉ ተአማኒነት የመረጃ ተአማኒነት የሚል ነው። በመጀመሪያ ቁርአን ተአማኒ ነው አይደለም የሚለውን ስንወስድ የአንድ ሰው ምስክርነት በራሱ ተአማኒ አይደለም። እኔ ተቀበልኩ እኔ ተናገርኩ የሚል ተአማኒነት የለም። ምክንያቱም መረጃውም ሶርሱም የአንድ ሰው ስለሆነ መጽሐፍ ቅዱስ ከዚህ በተለየ ከቁርአን በተለየ የስንት ሰው ምስክርነት ነው? ከ40 በላይ ሰዎች ምስክርነትን የያዘ መጽሐፍ ከዘፍጥረት እስከ ራእይ ስንመጣ ማለት ነው። ከዘፍጥረት እስከ ራእይ ስንመጣ አንዳንድ ሰዎች ሙስሊም አሁን እንደ ሳላ አይነቶቹ የሚያነሱት ጥያቄዎች አሉ። ዘፍጥረትን፣ ዘዳግምን፣ ማቲያስን ምናምን እያለ የሚያነሳ በመጽሐፍ ቅዱስ ውስጥ ከ10 በላይ መጽሐፍት ጸሐፊያኑ ማን እንደሆነ በግልጽ ይናገራሉ። ለምሳሌ የኤፌሶን መልእክታት፣ የምን መልእክታት እያንዳንዱ ጸሐፊያኑ ማን እንደሆነ በግልጽ ያስቀምጣል። የእንትና ጽሑፍ እንትና እንዲጽፋል በመጨረሻም እንደዚህ ብዬ በሰላምታ እዘጋለሁ ብሎ ጳውሎስ ያስቀምጥ ተመለከታል። ስለዚህ መጽሐፍ ቅዱስ ብለ ከቁርአን ጋር አንድ ለአንድ ወስደ ልታነጻጽረው አትችልም። መጽሐፍ ቅዱስ ላይብረሪ፣ ቁርአን አንድ መጽሐፍ ነው። ላይብረሪ ከአንድ መጽሐፍ ከአንድ ግለሰብ ጋር እንደማነጻጸር ነው። በሁለተኛ ቁርአን ውስጥ ያሉ ታሪኮች አሁን ለምሳሌ ወንድሜ አንዳንድ ታሪኮችን ለማንሳት ሞክሯል። ቁርአን ውስጥ ያሉ ታሪኮች በሰዎች ትውልድ ዘመን ያልተፈጸሙ ታሪኮችን ተፈጽሟል ብሎ ያረጋግጥላቸዋል። ለምሳሌ ሱራ 7 አያ 190 ላይ እንዲህ የሚል ታሪክ አለ። አዳምና ሔዋን ልጃቸውን ወርሺፕ አድርገዋል ከአላህ ጋር አጋርተው ይላል። ሱራ 7 አያ 190 ላይ ገብታችሁ መመልከት ትችላላችሁ። ምን ይላችኋል መሰላችሁ? አዳምና ሔዋን ከሱ ሰው ፈጠርናችሁ። ከማን? ከአዳምና ከሔዋን። ቀጥሎ ግን አዳምና ሔዋን የተፈጠረውን ልጃቸውን ወርሺፕ አደረጉ፣ ከአላህ ጋር አጋርተው ያዙ። የቱ ጋር ነው አዳምና ሔዋን ልጃቸውን ወርሺፕ ያደረጉት? ያጋሩት ታሪክ የለም። በሁለተኛ ቁርአን ሶርስ አድርጎ መጽሐፍትን ይጠቅሳል። እንደዚህ አይነት ነገሮች ተቀምጠዋል፣ ተጽፈዋል፣ ታገኛላችሁ። በነገራችን ላይ ወንድማችን ሳላ በእንትን ላይ እንዴት ተጽፏል የሚለውን ያመጣውን እሱ ጋር እንደ ስታንዳርድ መጽሐፍ ቅዱስ ውስጥ ያመጣውን ቁርአን ላይ እንደ ስታንዳርድ ገብታችሁ ሱራ 7 አያ 157 ላይ እንዲህ ተብሎ በኢንጅልና በተውራት ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ ለሚከተሉት የሆነውን ይጽፍላታል። ተጽፎ የሚያገኙት የታለ ታሪኩ? ኦኬ እና ጋር እንዳመጣችሁ ታምጥታችሁ አሳዩን። ተውራትና ኢንጂል ላይ የሚለውን ቃል የለም፣ ተጽፎ ይገኛል የሚለው ቃል ጀስት አሰምሽን ግምታዊ ንግር እና ፋብሪኬት የተደረገ ተረት እንደሆነ መጽሐፉ ያስቀምጥልናል። በሁለተኛ ደረጃ የታሪኩ ባለቤቶችም የታሪኩ ተደራሲያን የተደረሰላቸውም ሰዎች የማያውቁትን ታሪክ ቁርአን ይዞ ይገኛል። ለምሳሌ ቁርአን 300 ዓመት በዋሻ ውስጥ የሚገኙ አማኞች ነበሩ ይላል። 300 ዓመት በዋሻ ውስጥ የሚገኙ አማኞች ከየት ፋብሪኬት እንደተደረገ የማይታወቅ ማለት ነው። በሁለተኛ ደረጃ ቁርአን የቀደሙ ትውልዶች ታሪኮችና እውነቶችን አምጥቻለሁ ግን እርግጠኛ አልሆንኩም ብሎ ያስቀምጥላቸዋል። ለምሳሌ ሱረቱል መርየም እና ሱረቱል ኢምራን ላይ ያለው የመርየምንና የዘካርያን ታሪክ ከየትኛው መጽሐፍ እንደወሰደ ከየትኛው የታሪክ ምሁር እንዳስቀመጠ የትኛው መጽሐፍ ላይ እንደሚገኝ ማስረጃ የለም። ነገር ግን ይህ ክፍል የሚገኘው በሉቃስ ወንጌል እኛ የሉቃስ ወንጌል ብለን በምንቀበለው መጽሐፍ ላይ ምዕራፍ 1 ላይ የሚገኝ ታሪክን ነው እሱ የዘካርያና የመርየምን ታሪክ የወሰደው። የዘካርያና የመርየምን ታሪክ ሲወስድ ግን በራሱ ቅርጽና ደርስ በራሱ ሐሳብ ምን አድርጎ ጠቅልሎ አስቀምጦታል። ግን ማስረጃ የለውም። ይሄ ታሪክ ኢንጂል ላይም አይገኝም፣ ተውራት ላይም አይገኝም፣ ዘቡር ላይም አይገኝም። የኛ መጽሐፍ በሆነው በሉቃስ ወንጌል ላይ የሚገኝን ታሪክ ፋብሪኬት ፎርም አድርጎ ያስቀምጣል። የታሪክን እጠቅሳለሁ ብሎ ታሪክን
አረጋግጠልን የለም። ነብዩ ራሱ መጽሐፉን ሲሰጠው ማለት ነው አረጋጋጭነቱን ወደ ማን ነው የተላከው? መጽሐፉን ቀድመው የሚያነቡት የትኛውን መጽሐፍ? የዘካርያና የመርየምን ታሪክ ተጽፎ የሚገኝበትን መጽሐፍ የሚያነቡት ዘካርያና የመርየም ታሪክ በቁርአን ላይ ካልተገኘ፣ በኢንጂል ላይ ካልተገኘ፣ በቁርአን ላይ ያልኩት በተውራት ላይ ካልተገኘ፣ በዘቡር ላይ ካልተገኘ፣ በኢንጂል ላይ ካልተገኘ ታሪኩን ሄዳችሁ ጠይቁ የሚለው ታሪኩን የሉቃስን መጽሐፍ ያነበቡ ሰዎችን ጸሐፊያንን ሄዱ ጠይቁ የሚለው። ታዲያ ክሮስ ቼክ ስናደርግ የሉቃስን ወንጌል ቁርአን ሶርስ አድርጎ ከተከሰና መጽሐፍን ካስቀመጠ የሉቃስ ወንጌል ታሪኩና ጽሕፈቱ ሐሳቡና ደርዞ የተቀመጠው በሙሉ ትክክል እንደሆነ እየነገረ ነው ቁርአን ማለት ነው በሌላ አንግል። በሶስተኛ ደረጃ ነብዩ መሐመድ ለራሱ ሐሳብና ለራሱ ህልም ምን ያደርጋል? ፋብሪኬት ታሪኩ የኢስላም ሶርስ የሆነ ማስረጃ የለም። ስለዚህ ቁርአኑ ምንድነው? በአንድ ሰው ላይ የተንጠለጠለ የአንድ ሰው ምስክርነት ፋብሪኬት የተደረገ ቅርጽና ደርዝ የተሰጠው ተረት ነው እንጂ ከመጽሐፍ ቅዱስ ጋር ሊነጻጸር ጎንም ሊቀመጥ አይችልም። መጽሐፍ ቅዱስ ላይብራሪ ቁርአን የአንድ ሰው ታሪክ ነው ወንድሜ። ኦኬ ሰዓት አልቋል። እንግዲህ 5 ደቂቃ ሙሉ ሲያወራ ይሄ ወገናችን ምንም ያሳየን አንድም ማስረጃ የለም። ሁላችሁም ያው ምስክር ናችሁ። ምንም አይነት የከፈተው ምክንያቱም የሚናገረው ነገር ሁሉ ሐሰት ስለሆነ ማስረጃም ሊያሳያችሁ በፍጹም አይችልም። ትልቁ ላይ ታረጉኛላችሁ። ቀጣይ ምንድነው? ቀጣይ 4 ደቂቃ ስጠና ሁለቴ እናወራለን። ከዛ ጥያቄና መልስ እናደርጋለን። እሺ ከመጀመሪያው ልጀምር። እሺ አንዴ ትልቁ ላይ አድርጉኝ። ደቂቃ ወደ ኋላ ትመልሰዋለህ። እሺ 4 ደቂቃ ታረጋለህ። 4 ደቂቃ ኦኬ አንዴ ራይነር በዛኛው እንትን የለም ታዲያ ማስረጃ ለመክፈት ይሄ እንትን ፎሎ አናሳ ስለሆነ በዛኛው ነው እንጂ በጨረጣ ከምታወራ ትልቁ ላይ እሺ 5 ደቂቃ ስጠኝ። መልሰዋለሁ ይምጣ እስኪመጣ ጠብቀው። ኦኬ ኦኬ አልተመለሰም። ቆይ ሌላ አካውንት ቀይሮ ይምጣ። አካውንት ሊቀይር ነው። እዛ ላይ የሉቃስ ምናምን የሚባል ነገር አልተጻፈም። ከጊዜ በኋላ አደድ ዘም ሌተር ሰዎች ናቸው ከጊዜ በኋላ መጥተው እላዩ ላይ ያጻፉት እንጂ ጸሐፊያኖቻቸው የሚታወቅ አይደለም ማለት። ስለዚህ ጸሐፊ ከማይታወቅ መጽሐፍ ቁርአን ሊወስድ አይችልም። ያንተ መጽሐፍ ግን ጸሐፊያኖቻቸው ከማይታወቅ መጽሐፍት ሲገለብጡ እንደነበረ ይኸው በሰፊው እዚህ ጋር መመልከት እንችላለን ነው ወገናችን። 4 ደቂቃ አለ። ማስረጃ ከፍተህ መቀጠል ትችላለህ። ትልቁ ላይ አድርጉት እሱን። ሜሪ አለ አይደል? ያመረና ለለያዙ ኦኬ ደቂቃ ያዝልኝ። በነገራችን ላይ መጽሐፍ ቅዱስ ጸሐፊያኑ አይታወቅም የሚል በጣም ሲል የሆነ ሙግት የሚሞግቱ ሰዎች አሉ። እያንዳንዱን የጳውሎስን ክፍል ሄዳችሁ ተመልከቱ። ምን ብሎ እንደሚጽፍ ጳውሎስና ሰዋልኖስ እያንዳንዱን የጳውሎስ ከመጽሐፍ ቅዱስ ውስጥ ከ30% በላይ ቃል በቃል ይሄንን ሙግት ለራሱ ለቁርአን አቅርቡለት። ቁርአን በእንደዚህ አይነት መልኩ ቢቀመጥ ጸሐፊያኑን በቀጥታ ይናገራል እንዴ? አይናገርም። ምን እንደሚላችሁ ታውቃለህ? ግልጠተ መለኮት ነው የሚል ሽፋን ያስቀምጥልሃል። መጽሐፍ ቅዱስ ግን በቀጥታ ጸሐፊያኑ ጳውሎስ ከሆነ ጳውሎስ፣ ጴጥሮስ ቢያንስ 4 ጸሐፊያንን ላስቀምጥላችሁ። ያዕቆብ ተብሎ፣ ይሁዳ ተብሎ፣ ጳውሎስ ተብሎ፣ ጴጥሮስ ተብሎ በ4 ጸሐፊያን መልእክታት ውስጥ የተቀመጠው እውነት በግልጽ ያስቀምጥልሃል። ሌሎች መጽሐፍቶች ደግሞ እኛ ክርስቲያኖች የአንድ አምላክ አማኞች የክርስቶስ የመሲሁ ተከታዮች በምንረዳው መልኩ ትሰማለህ፣ ትቀበላለህ ማለት ነው። አለበለዚያ እኔ ጋር ያመጣውን ስታንዳርድ እኔ ከመጽሐፍ ቅዱስ የ4ቱን መጽሐፍ ጸሐፊያን በቀጥታ አሳያለሁ። የቁርአን ጸሐፊ አታመጣውም። በሁለተኛ ደረጃ ቁርአን ግልጠተ መለኮት ነው፣ ስለዚህ ታሪኩ አይታወቅም የሚለውን ሙግት ለማፍረስ እዚህ ክፍል ላይ ሱረቱል አዕራፍ 7ኛው ምዕራፍ አያ 189 ላይ የተቀመጠው ክፍል ላይ ያመለኩት ወርሺፕ ያደረጉት ብሎ የሚያስቀምጥላችሁ አደምና ሐዋን ነው። እዚህ ጋር ተመልከቱ። እርሱም ያ ከአንዲት ነፍስ
ከአደም የፈጠራችሁ ከእርሷም መቀናጇን ወደ እርሱ ይረካ ዘንድ ያደረገ ነው። ወደ አዳም ይረካ ዘንድ አደረገ። በተገናኛትም ጊዜ ማን አዳም ጊዜ ቀላል እርግዝናን አረገዘች፣ እርሱም ጽንሱን ይዛው ሄደች። በከበደችም ጊዜ ደግ ልጅ ብትሰጠን በእርግጥ ከአመስጋኞች እንሆናለን ሲሉ ጌታቸውንም አላህን ለመኑ። ማን አዳምና ሔዋን ወይንም ሐዋ። ቀጥሎ ምን አደረጉ? መልካምንም ልጅ በሰጣቸው ጊዜ የተሰጣቸውን ልጅ ለአላህ ተጋሪዎች አደረጉት። ስም የሚለውን ቃል እሱ የጨመረው ወይንም ተፍሲራቶቹ የጨመሩት መፈሲሮቹ ተርጓሚዎቹ የጨመሩት እንጂ ስም የሚለው ቃል የለም። በቅንፍ አስቀምጠው ተጋሪዎች አደረጉ። የቱ ጋር ነው አዳምና ሔዋን? ይሄ ከየት የመጣ ታሪክ ነው? አዳምና ሔዋን እግዚአብሔር ፈጣሪ አላህ የሰጣቸውን ልጅ ከአላህ ጋር ተጋሪ ያደረጉት። ቀጥታ ማስረጃና መረጃ ይቀርባል ማለት ነው። ሁለተኛ ፋብሪኬት እዛው ሱረቱል አዕራፍ ላይ ሳልወጣ ቁጥር 157 ላይ እንደዚህ ብሎ ይቀጥላል። እነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የቱ ጋር ነው የሚያገኙ ብላችሁ ጠይቋቸው። ጽሁፉ ይገኛል ነው የሚለው። የቱ ጋር ነው? በተውራትና በኢንጂል ላይ ስለ ነብዩ መሐመድ ጽፈቱ የሚገኙ አይደለም። ተውራትና ኢንጂልን እናንተ የምትሉት መጽሐፍትን ወይ መጽሐፍ ቅዱስን አይደለም አትበሉት። ተውራትና ኢንጂል የሚባለውን መጽሐፍ ግን በማስረጃና መረጃ መሰረት አንተ ቁጭ አድርገህ ታስነብበናለህ። ምክንያቱም መጽሐፉ የሚለው ተጽፎ ሪትን ተደርጎ ይገኛል ነው። በሶስተኛ ደረጃ ኡዘይር ያላ ልጅ ነው ብለው አላመለኩም። መጽሐፉ የሚለው በቀጥታ ክርስቲያኖች ክርስቶስን ያላ ልጅ ነው፣ ኢሳን ያላ ልጅ ነው አሉ። ኡዘይርን አይሁዶች ደግሞ ያላ ልጅ ነው፣ ክርስቲያኖች ያላ ልጅ ነው ሲሉት ወርሺፕ አድርገውታል። ከዛ በኋላ ምን ረገምናቸው እንደዚህ አይነት ጠራ ብሎ ያስቀምጥላል። የቱ ጋር ነው ያላ ልጅ አሉት? ከራሳቸው መመሪያ። አንተ ፋብሪኬት ያደረከውን ታሪክ ሳይሆን ከራሳቸው መመሪያ የቱ ጋር ነው ክርስቲያኖች ልጅ ነው ሲሉ ኦኬ ባይብል አለ። የታ ጋር ነው መመሪያቸውን ያስቀምጡት? በአራተኛ ደረጃ ቁርአን ፋብሪኬት የሆነ መረጃ የሌለን ነገር አልጠቅስም ይላል እዚሁ መጽሐፋችሁ ላይ ማለት ነው። ሱረቱል ኢምራንና ሱረቱም መርየም ላይ ያለው የዘካርያና የመርየም ታሪክ ከየትኛው መጽሐፍ ሶርስ ነው? ነብዩ መሐመድ ሱራ 10 አያ 94 ላይ ካንተ በፊት ያሉ ታሪኮችን አረጋግጥ ሲለው ከየትኛው መጽሐፍ እንዲያረጋግጥ ነው? ከየትኛው ጸሐፊያንና አማኞች ሰምተው እንዲያረጋግጥ ነው? ሱረት መርየም ሱራ 19 እና ሱረቱል መርየም እና ሱራ 3 ላይ የተቀመጠውን ታሪክ ያስቀምጠው ማስረጃ። ኦኬ ትልቁ ላይ አድርገኝና 4 ደቂቃ ስጠኝ። እንግዲህ ወገናችን አንድ ይቀራል። በቃ ቅድም እኮ እያወራን ነው። ሁለት ጊዜ ምንድነው ባወራኸው ላይ እንትን ሰጣ አንድ ወንድሜ አናንዛዛው። ሁለቴ ነው የምናወራው። 4 ደቂቃ ሁለቴ ይቀራል። እኔ አወራለሁ አንተ ያወራለህ። አሁን አናንዛዛው። አሁን ወደ ጥያቄ ነው የምንገባው። ኧረ እባክህ አንዳንድ ይቀራል ወገናችን። 4 ደቂቃ ለኔ 4 ደቂቃ ለአንተ አንዳንድ ይቀራል። አትረብሻ ሊያንዛዛው ነው። ቀድም ቀጥሎ ወደ ጥያቄና መልስ እንሄዳለን። አሁን ሁለቴ ካወራን በኋላ ተናግረን እንደምታመጣ ተናግረን ሁለቴ ካወራን በኋላ አንዴ ደቂቃን አቁም። ቆይ ደቂቃን አንዴ አቁማ። ሁለቴ ካወራን በኋላ በ4 ደቂቃ ከዛ በኋላ ጥያቄና መልስ እናረጋለን አልኩ። እሺ ከእንደገና ያዝልኝ። እሺ መጽሐፍ ቅዱስ ጸሐፊያኖቻቸው ይታወቃሉ ብሎ 2 ሰዎችን ጠቀሰው። መጽሐፍ ቅዱስ ግን 40 ሰዎች ጽፈውታል ብሎ ነው የሚያምነው። ከ40 ሰዎች ግን የሚያውቀው 2 ሰው ነው። ማንንና ማንን? የወገናችን የሚያውቀው ጳውሎስንና ጴጥሮስን። ከዛ ውጪስ? ኦኬ እንመልከታ። የመጽሐፍ ቅዱስ መዝገበ ቃላት ገጽ 34 መጽሐፈ መሳፍንት። ኦኬ መጽሐፉን ማን እንደጻፈው ግን ማን በምን ጊዜ እንደተጻፈ እርግጡ ባይታወቅም አለ። መጽሐፍ መሳፍንት ማን እንደጻፈው በምን ጊዜ እንደተጻፈ አይታወቅም። መጽሐፈ ኢዮብ ጸሐፊው ማን እንደነበረ አይታወቅም። መጽሐፈ ኢዮብ ጸሐፊው ማን እንደነበረ አይታወቅም አለ። እሺ መጽሐፍ አስቴር አንተ የምታምነው መጽሐፉን የጻፈው ማን እንደሆነ አይታወቅም። መጽሐፍ አስቴር አንተ የምታምነው መጽሐፍ። እሺ ሰቆቃወ ኤርምያስ አንተ ውስጥ መጽሐፍ ውስጥ ያለውን ጸሐፊው ኤርምያስ መሆኑን አለመሆኑን አልተረጋገጠም ይላል አንተ የምታምነው መጽሐፍ። እሺ መጽሐፈ ነገሥት እንታምናለህ። ጸሐፊው ማን እንደሆነ ግን አልታወቀም። ጴጥሮስ ብቻ አይደለም መጽሐፍ ቅዱስ ውስጥ ያለው፣ እነዚህ ሁሉ አይታወቁም። ሰቆቃወ ኤርምያስ። እሺ ሌላኛው ዜና መዋዕል። ኦኬ ሁለቱንም ታምናለህ። ብዙ መምህራን መጽሐፈ መሳፍንትን የጻፈው ካህኑ ዕዝራ ነው ይላሉ። ይሄም እውነት ይመስላል። ሆኖም የትውልድ ዝርዝሩ ከዕዝራ ዘመን በኋላ ያለውን ስለሚያመላክት ምናልባት ሌላ ሰው ጨምሮት ይሆናል ይላል። ግን አይታወቅም ጸሐፊው። ምናልባት ገሌ ጽፎት ሊሆን የግምት ወሬ እንጂ ማስረጃ የለም። የሳሙኤል መጽሐፍት ማን እንደጻፋቸው አልተገለጠም። መጽሐፈ ሳሙኤል አንደኛ፣ መጽሐፈ ሳሙኤል ሁለተኛ ምናምን የሚባል መጽሐፍ አለ አንተ መጽሐፍ ውስጥ። የሳሙኤል መጽሐፍት ማን እንደጻፋቸው አልተገለጠም። ፈጣሪ ነው የሚያውቀው። ነገራችን ላይ እነዚህ አጠቃላይ መጽሐፍቶችን ጸሐፊያኑ ማን እንደሆነ በፍጹም የሚታወቅ አይደለም ነው።
ቅድም ዲባንክ ያደረኩትን ሁለተኛ ጊዜ እያነሳ ነው። ምንድነው እያለ ያለው ወገናችን ቁርአን ላይ ያነሳው ማለት ነው። ቁርአን ምዕራፍ 2 ቁጥር 190 ላይ አዳምና ሔዋን ልጃቸውን አመለኩ ይላል። ልጃቸውን አመለኩ አይልም። ኦኬ ምንድነው የሚለው? መልካም ልጅ በሰጣቸው ጊዜ በሰጣቸው ልጅ ለእርሱ ተጋሪዎችን አደረጉለት ይላል። የተሰጣቸው ልጅ አለ፣ አምላክን ለምነው። ኦኬ ከዛ በኋላ እውነተኛውን አምላክ ከማምለክ ይልቅ ሌላ አካን አመለኩ ይላል። ስለዚህ ልጃቸውን አመለኩ ግን አይልም። ኦኬ ከየት ነው ያመጣውና ለሚለው ካንተ መጽሐፍ የመጣ አይደለም፣ ግልጠተ መለኮት ነው። ቁርአን ከመጽሐፍት የሚወስድ አይደለም። ቤሪያ ዝም ብሎ ከዚህም የሚቀዳልክ እንዳንተ መጽሐፍ አይደለም። የሰዎች ታሪክም የሰዎች ድርሰትም ተረትም አይደለም። ከሌላ መውሰድ አይጠበቅበትም ነው። በእንጂል ተጽፎ የሚያገኙትን ይላል። የቱ ጋር ነው እንደዛ ምናምን? እንጂል ሲጀመር አንተ የምታምነው መጽሐፍ አይደለም። ያንተ መጽሐፍ ከመሰረቱ ድምጥማጡ የጠፋ ነው እያልኩ እኮ ነው። ምንም ማኑስክሪፕት ያለው ጸሐፊው የማይታወቅ ነው እያልኩ እኮ ነው። ከዚህ እንዴት ይወስዳል? ተቆፍሮ በአይጥ ተበልቶ በምስጥ ተበልቶ ከመጣ መጽሐፍ ላይ ነቢ መሐመድ ነው የሚወስደው? ጤነኛ ነህ አንተ? ይሄንን መጽሐፍ አይደለም ነቢ መሐመድ አንተ ታነበዋለህ? ራስህ ቤሪያ ይሄን ልታነብ ትችላለህ? መጽሐፍ ቅዱስ ብለህ የምታምነው ማኑስክሪፕቱ አፈርደች የበላ መጽሐፍ ነው። ማን ነው ይሄንን አንብቦ ከዚህ ሊገለብጥ የሚችለው? ማን ነው ይሄን አንብቦ ኮፒ ሊያደርግ የሚችለው? አይደለም ነቢ መሐመድ አንተ እንኳን አታነብም። አስነብባለሁ በነገራችን ላይ በኋላ። ኦኬ እንዴት ነቢ መሐመድ አይደለም አንተ የመጽሐፉ ባለቤት ነኝ መጽሐፍትን አዋቂ ነኝ የምትለው ከዚህ ላይ አታነብም። ነቢ መሐመድ ከዚህ ሊያነቡ ከዚህ ሊወስዱ ከዚህ ሊገለብጡ በፍጹም አይችልም። ስለዚህ ያነሳቸው አርጊመንቶች እነዚህ አፈርዳቸውን ይበላሉ። ያነሳውትን አርጊመንት ምንም አላነሳ። ሌላኛው ከጊዜ በኋላ ተጨመሩባቸው ጥቅሶች መጽሐፍ ቅዱስ ላይ ከጊዜ በኋላ እንዲጨመርባቸዋል። ከነሱ መካከል የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሁሉም ጭማሪ ነው። ቀደምት ማኑስክሪፕት ላይ የለም። የማርቆስ ወንጌል ምዕራፍ 16 ይሄ ሁሉ ጭማሪ ነው። የማርቆስ ወንጌል ምዕራፍ 16 ከ9 ጀምሮ እስከ 20 ድረስ ያለው ሁሉም ቀደምት ማኑስክሪፕት ላይ የለም። ኮዴክስ ሳይናቲካስ ኮዴክስ ቫቲካንስ ላይ የለም። ይሄ ሰውዬ አሁን ያነሳውትን አንድ እንኳን ሊያፈርስ አይችልም። ዮሐንስ ወንጌል 8 ከ1 እስከ 11 ጭማሪ ነው። ልብ በሉ ማኑስክሪፕቶች ላይ የለም። ማርቆስ ወንጌል ይሄ ሁሉ ጭማሪ ነው። አንድም ማኑስክሪፕት ላይ የለም። ጥንቶቹ ላይ ይሄን ይመልሳል ይሄ ልጅ? እስቲ እንሰማዋለን። አንዱንም እንደማይመልስ ግን ከወዲሁ ነገራችኋለሁ። ቀጥል። ኦኬ በነገራችን ላይ እኔ ክርስቲያን ነኝ። የአንዱ አምላክ ተከታይ የኢየሱስ ክርስቶስ አማኝ ነኝ። ክርስቲያን ደቂቃ አስቡት። ኦኬ ደቂቃዬን ያዝልኝ። አማኝ ነኝ እኔ። ስለዚህ እንዴት መምታት እንዳለብኝ አማኞች ደግሞ እንዴት መጠንከር እንዳለባቸው በደንብ ማስቀመጥ አቅም ያለኝ ልጅ ማለት ነው። በመጀመሪያ ደረጃ ስትመለከቱ በተደጋጋሚ ያነሳትን አንድ ቃል ያዟት። ግልጠተ መለኮት እያልንህ ያለነው ግልጠተ መለኮት መሆኑን አረጋግጥልን። ግልጠተ መለኮት ነው አንተ ባልከው አይደለም የሚረጋገጠው። ግልጠተ መለኮት ስለመሆኑ ሁለተኛ ጊዜ ሲናገር ከሰማችሁት ሱረቱል አዕራፍ ላይ ምዕራፍ 7 ቁጥር 189 ላይ አላህ በሰጣቸው ልጅ አደም ወይንም አዳምና ሔዋን አጋርተውታል ይቷል። አሁን ምንድነው የሚለው? ግልጠተ መለኮት ነው። ወንድሜ ታሪክህን ታረጋግጠልናል። ያመጣኸውን ፋብሪኬት አድርገህ የምትከተለውን ታሪክ ማለት ነው። በሁለተኛ ደረጃ ይሄንን ሙግት ታሪኩን እንዲረጋገጥ ሞግቷቸው ብሎ ራሱ ቁርአን አስቀምጦልሃል። የቱ ጋር? ሱረቱል ምዕራፍ 10 ቁጥር 94 ላይ በመጠራጠር ውስጥ ብትሆን ካንተ በፊት መጽሐፉን የሚያነቡትን ጠይቅ። የትኛውን? አሁን አላህ እየገለጠ ያለውን ታሪክ ፋብሪኬት ነው። በነገራችን ላይ አላህ ገለጠ የሚባለው ፋብሪኬት ነው። አላህ እየገለጠ ያለውን ታሪክ ካንተ በፊት የሚያነቡ ነበሩ፣ እሱን ሄደ ጠይቅ ይላል። በሱረቱል መርየምና ሱረቱል ኢምራን ላይ ያለውን ታሪክ በየትኛው መጽሐፍ ውስጥ ነው የቀደሙ ሰዎች ያነበቡት? በሉቃስ ወንጌል ላይ። የሉቃስ ወንጌል የአላህ ትክክለኛ ታሪክን የያዘ የፈጣሪን መልእክትን ያረጋገጠ መጽሐፍ አይደለም ካል የቱ ጋር አምጥተህ ነው ሱረቱል መርየምና ሱረቱል ኢምራን ላይ ያስቀመጥከው ያንን ታሪክ? አላህ ከየት ነው አረጋግጦ ያንን ታሪክ የሚለው? በሁለተኛ ደረጃ ተጽፎ ተገኝቷል የሚለውን ታሪክ በነገራችን ላይ ቀጥታ ከታች ያሉት ክርስቲያኖች ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን ነው የሚለው። ተውራትና ኢንጂል በ6ኛው ክፍለ ዘመን ሕያው በሆነች ምስክር ዶክመንት ሆና ትገኛለች። የቱ ጋር? ይሄውና ቃሉን በቀጥታ ላስቀምጥላችሁ። በቀጥታ ያለች ምስክር ናት። የቱ ጋር ይልሃል መሰለ?
ይኸውና ይኸው እነርሱ ዘንድ ተውራት እያለች በውስጧ ያለ ፍርድ ያለባት ስትሆን እንዴት ያስፈር ተውራት ሳትኖር ነው እንዴ ወንድሜ? ተውራት እነሱ ጋር አለች። እነሱ ተውራትን እያነበቡ ነው የሚለው። ተውራት በስድስተኛው ክፍለ ዘመን የሚያነቧት ህግና መመሪያ ትክክለኛ ፍርድን የሚመሩባት ካልሆነች አንተ ነህ ፋብሪኬት አድርገህ የሰጠህን፣ አንተ ነህ ከዛ በፊት መረጃን ያስቀመጥከው፣ አንተ ነህ የታሪክ እውነትን እንዲያረጋግጡ 10ኛው ሱራ አያው 94 ላይ ሄደ አረጋግጥ የተባልከው አንተ ጋር መተን እንድናረጋግጥ ነው። መጽሐፉ ግን የሚልህ ሄደ የምታረጋግጠው ከተውራትና ከኢንጂል ነው። ተውራትና ኢንጂል ይሄ መጽሐፍ ቅዱስ አይደለም፣ አይሁንልህ። ከተውራትና ከኢንጂል ላይ ግን ምን አድርገህ ታረጋግጥልናል? ተጽፎ የሚያገኙትን የሚገኝ ከሆነ አምጥተህ በግልጽ ታስቀምጥልናል። ነገር ግን ተጽፎ የሚገኝ ብለህ ፋብሪኬት ያደረከውን ደግሞ ሼፕ አድርገን አስተካክለን ፋብሪኬት የሆነ ታሪክ ነው። ተውራትና ኢንጂል ላይ ስለ ነብዩ መሐመድ የተነገረ ትንቢት ወይንም ቃል ይመጣል ተብሎ ተስፋ የተሰጠ ነገር የለም። ተውራትና ኢንጂል የሚለው ቃሉን ራሱ የወሰዱት ቀደምት መጽሐፍቶች ከሆኑት ከዚህኛው መጽሐፍ ቅዱስ ላይ ታሪኩን ያስቀመጡት። በሁለተኛ ደረጃ 12ኛው ሱራ ላይ ያለ የዮሴፍ ታሪክ አለ። ከየት ነው ያንን የዮሴፍ ታሪክ የወሰድከው? ማን ነው ያንን ታሪክ የጻፈልህ? ተውራት ከሰማይ የመጣች መመሪያ ናት። ተውራት ታሪክና ነው የምትመዘግበው። 12ኛው ሱራ ላይ ያለ የዮሴፍ ታሪክ አለ። ዮሴፍ ወደ ግብጽ እንዴት እንደገባ፣ ከግብጽ እንዴት እንደወጣ ከየት አምጥተህ ነው ፋብሪኬት ያደረከው? ይሄ መጽሐፍ ተውራት ካልሆነና የዮሴፍን ታሪክ መዝግቡ ከሌለ ከየት አምጥተህ ነው አንተ የዮሴፍ ታሪክን አምጥተህ የምትነግረን? በሶስተኛ ደረጃ እስራኤላውያን የህግ መሰጠትና የታሪክ የኪዳን መሰረት እንዳላቸው ይሄንን ታሪክ ከየትና እንደናረጋግጥልህ ነው። ሱራ 10 አያ 94 መሰረት መጽሐፉን ገልጠህ ጥያቄዎችን ታረጋግጣለህ። አዳም ደግሞ ልጁን የቱ ጋር ፈጣሪ ጋር አጋርቶ እንደያዘ በማስረጃ ገልጠህ በደንብ ታሳየናለህ ማለት ነው። ያኔ ይሄ ቃል ገለባ አለመሆኑን ፋብሪኬት የተደረገ አለመሆኑን እናረጋግጣለን ማለት ነው። ኦኬ ጥያቄና መልስ 15 ደቂቃ ለኔ ተሰጠኛለ፣ ለሱ 15 ደቂቃ ሰጠዋለሁ። ጥያቄ ጀምራለሁ። ዝግጁ ነህ ቤሪያ? ዝግጁ ነኝ ወንድሜ። እንዴ